አፎሚ እኔም እውነት አለኝ የኔን እውነት ልናገር ብላ እዚህ ተገኝታለች። ከወራት በፊት እኔ ጋር ነበረች እና እውነት የእናትሽ ልጅ ናት ያሉኝ ልጆች አሉ። አንቺ ጋር ሳንቀርብ በፊት እውነተኛ ፍቅር ነበረን፣ የእውነት ነበረ የምንዋደደው። ነገር ግን ዝናና ብር ያልፈተነው ፍቅር ነበረን። ከኋላ እንዴት እንደነበረ እንዴት እንደተጣላን ከዛ እንዴት እንደሆነና አሁን ላይ እንዴት እንደሆነን እነግራለሁ። ከዛ በኋላ ትጠይቀኛለሽ። እንዳላቋረጥሽ ነው። ገንዘቡ መጣ። ያ ፍቅራችሁን ምን ሸረሸረው? እኔም እኮ መከራከር እችላለሁ፣ ፊቴን አስመትቻለሁ። ማንኛችንም መብት አለን። ግን ይሄ የግድ አካለ ጎደሎ ስለሆነች ምናምን አይደለም የምታሳምኙ። እኔ ግን አሁን አፎሚ የምትነግሪኝ ነገር ሜሮን እህቴ ካደችኝ ገንዘቤን በላችኝ ለሚለው ማሳያ አይደል ማለት ብሩን የወሰደችው እሷ ናት። እኔ ምን ብዬ ስለ አላቆም እኮ ታመጣል ነበር የገባው 800,000 ብር ኖ ጠቅላላ ስንት ነበር የገባው? አላቆም አንቺ አካውንት ላይ አልነበር የገባው? የ4 አመት እንትን እኮ እንዴ ላስታውሰው። የእናትሽ ጓደኛ ነች መስማትን መናገር ማትችለው? የጓደኛዋ ታናሽ እህት ናት። እሷን ደግሞ መጨረሻ ለምን አንድ ላይ ተተሻቸው ሄድሽው? ለነግርሽ ነው። በጣም የምትተማመነው በሽታ አላት፣ አይን ማለት። እሷ ታመመች በሚል ውጪ ካሉ ሊረዷችሁ ወይም ከዚህ ቀደም ከረዷችሁ ሰዎች ጋር ግንኙነት ነበርሽ? ሜሮን ብዬ ለምኜ ታክም ያውቃለሁ። ሜሪ ታማለች፣ ቤት ኪራይ መንከፍለው። እኔ ስለ ሜሮን አንስቼ አላውቅም። እርግጠኛ ነሽ? እግዚአብሔርን አፎሚያ ለኔም ይሄንን መልእክት ልካ ነበር ሊሉ ቻሉ ብለሽ ታስቢያለሽ? ያመመን ጊዜ ምናልባት እኔ ራሴን ሆኜ እንጂ ከሜሮን ጋር ብዬ በጭራሽ። ራስሽን ሆነሽ ግን ጠይቀሻል? ሊሆን ይችላል። ሙሉ የዛኔ ኢንተርቪውን እሷ መክራኝ ነው የተደረኩት። አላውቅም። ሜሮ ለኔ መርህ ናት። ስናወራ ሰው ሲያወራ እንዲህ ነው የምትቆነጥጠኝ። ማንበል ስሙላ እንቀይር ብላኛለች። ስሙላ እንደዚህ እና ብዙ ነገሮችን አሁን ነው ራሴን ያገኘሁት በሷ መንገድ እየሄድኩ። ሌላ አስተማክራችሁ ያሻችሁ ነገር አለ? ከተማ ውስጥ ያለ ከተማ በኢትዮጵያ ብር ያለምንም የዋጋ ጭማሪ በረጅም ጊዜ አከፋፈል በአፍሪካ ህብረት መቀመጫና የዲፕሎማቶች መናኸሪያ በሆነችው ሳር ቤት የቤትና የንግድ ሱቅ ባለቤት ይሁኑ። ከተማ ውስጥ አሉ ከተባሉ የገበያ ማዕከሎች አንዱ በሆነው ኪሩ ግራንድ ሞልና አፓርትመንት ከ360,000 ብር ቅድመ ክፍያ ጀምሮ ሱቆችን እንዲሁም ባለ 2 መኝታ አፓርትመንት ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጥን ነው። ስራ ከጀመርን በአጭር ጊዜ ውስጥ 7 ፕሮጀክቶችን ሰርተናል። ምን ይሄ ብቻ! በኮንስትራክሽን ዘርፍ የ16 ዓመት ልምድ ያለን በመሆኑ የኮንስትራክሽን ጥራትና መቼ ይረከባለው የሚለው እንዳያሳስቡ። በጊዜ ግቡ የምንለው በምክንያት ነው። ለአጭር ጊዜ የሚቆይ ታላቅ ቅናሽ አድርገናል። ልብ ይበሉ፣ በ10% ቅድመ ክፍያ ብቻ እየሸጥን ነው። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። ጀምቦሮ ሪል ስቴት። በጊዜ ግቡ። ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ ጸበል በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰናዳ። በጉዞ ለመሳተፍ ካሰቡ በ0965 45 45 45 ላይ ይደውሉ። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። የሁለቱ እህትማማቾች ጉዳይ ሰሞኑን አነጋጋሪ ሆኗል። እንግዲህ በቀደመው ቪዲዮም እንደገለጽኩላችሁ ከዚህ ቀደም ሰራበት በነበረበት በኢትዮ ኢንፎ ሚዲያ ላይ ነበር እንግዶች አድርጌ የጋበዝኳቸው። ሜሪ እንግዲህ አይነ ስውር ነች፣ አፎሚ ደግሞ እህቷ ነች። ለሷ ብዬ ትምህርቴን አቋርጬ ያስታመምኳት ነው ብላ የእህትማማቾቹ ፍቅር እጅግ አስደንቆን እነሱን ለማገዝ መላው እንግዲህ ተመልካች በተለያየ ዓለም ክፍል የሚገኝ ትልቅ ርብርብ ማድረጉ ይታወሳል። ከዓመታት በኋላ ሜሪ መታ እንግዲህ ባመንኳት እህቴ በእናቴ ልጅ ተከዳሁ ስትል ቅሬታዋን አቅርባ ነበረ። አንቺ ጋር ሳንቀርብ በፊት እውነተኛ ፍቅር ነበረን፣ የእውነት ነበረ የምንዋደደው። ነገር ግን ዝናና ብር ያልፈተነው ፍቅር ነበረን። ከኋላ እኔና ፎሚም አለመግባባት ተፈጠረ። እኔና ፎሚም ልንግባባ አልቻልንም። ምን ነው? ምን ተፈጠረ? ያው ገንዘቡ ትንሽ ላይ እኔ ሕክምና የሚሆን ትንሽ ተሰብስቦልኝ ነበርና በሷ ስም ነው። ያኔ ስልክ የለኝም፣ በሷ ስልክ ነበር።
እና ሲደውሉላት በአግባቡ ማታወራቸውም ስትፈልግ ብሎክ ታደርጋለች። ያ ገንዘብ በአካውንቷ ሲገባ ተምራ የተመረቀች መሰላት። ዓለምን በእጇ የጨበጠች መሰላት። ሁሉንም ነገር በቃ በእጇ ከቁጥጥሯ ስር እንዳዋለች ነው የመሰላት። እና በጣም ተጸጸጥኩኝ። በቃ ከአፎሚያ ጋር ያሳለፍኳቸው ጊዜዎች፣ እሷን ላለማጣት ያጣሁት ገንዘብ፣ ያጣሁት እድል በጣም ያመኝ ነበረ። ሜሪ እንግዲህ በዝርዝር ሆንኩ ያለችውንና በእህቷ ተሰራብኝ ያለችውን በደል እንደሰማችሁት እንግዲህ አቅርባለች። ዛሬ ደግሞ አፎሚ እኔም እውነት አለኝ የኔን እውነት ልናገር ብላ እዚህ ተገኝታለች። እንግዲህ እንደምታስታውሱት እኛም ይህንን ፕሮግራም እንደምታየው እርግጠኛ ነኝ መታ ምላሽ መስጠት አለባት ስንል ነበረ። እሷም እንግዲህ ይህንን አክብራ ስቱዲዮአችን ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በመጀመሪያ ከልብ አመሰግናለሁ። እኔም በጣም ሜሪ እንግዲህ ሆንኩ ያለችውን የእናቴ ልጅ ጉድ አረገችኝ፣ ከዳችኝ፣ ለሕክምና የተሰበሰበውን ገንዘብ ጨፈረችበት ወይም ደግሞ ከሌሎች ሰዎች ጋር አልባሌ በሆነ መልኩ አጠፋቸውና መልሳ ለችግር ዳረገችኝ ብላ ሆንኩ ያለችውን ተናግራለች። ታናሽ ነሽ? ታላቅ? ታናሽ ነሽ። እሷ ታላቅሽ ነች። ብዙ ተመልካቾች እውነት የእናት ልጆች ናቸው እያሉ ነበር። አንቺም ይሄ ጥያቄ መጥቶልሻል? በጣም ቅርብ ያሉ ጓደኞቼም ከወራት በፊት እኔ ጋር ነበረች እና እውነት የእናትሽ ልጅ ናት ያሉኝ ልጆች አሉ። ለምንድን ነው እንደዛ ያሉሽ? እኛ ከመልክ ጋር በተያያዘ ነበር። ገባኝ። ልደቷ ነበር አድርጋ የመጣችው ጫማና ልብስ ራሱን የሰጠዋት ለልደቷ ማለት ነው። ከመጀመሪያው ስነግርሽ ብዙ አለ፣ ብዙ ነገር። እስቲ እኛ ከምናውቀው እንጀምር። እንግዲህ የእናንተ ጉዳያችን የሆነው እንግዶቼ ስለነበራችሁ ነው። በመሀልም የተደዋወልንባቸውን ጊዜ ታስታውሻለሽ። ከገንዘብ ጋር በተያያዘ ባንቺ አካውንት ስለነበረ እሷ መታወቂያ ስላልነበራት ባንቺ አካውንት ነበር ገንዘብ ሲገባ የነበረው። ስለዚህ እኛ ከምናውቀው እንጀምር። ያ የመሰለ ፍቅራችሁ ለእህቴ ትምህርቴን አቋርጬ እያስታመምኳት ነው ስትይ እንዴት አይነት መታደል ነው፣ እንዴት አይነት ልብ ነው ሁሉ ብለናል። የነበረውን እንግዲህ አትረሹም። በተለይ እኔ በጣም ልቤ ተነክቶ ነበረ። ምን ተፈጠረ በመካከላችሁ? በዚህን ያህል ደረጃ ከዳችኝ፣ ጉድ አደረገችኝ በሚል እንዴት ልትወጣ ቻለች? እንግዲህ የሰማነውን ሰምተናል። በአንቺ በኩል ምንድነው? በመጀመሪያ የምር ነው ምንሽ እግዚአብሔር ይመስገን። አንዳንዴ ህመም ኖሮሽ አንቺ ደብቀሽው ራሷ እውነት ፈልጋሽ ትመጣለች። አንቺ ትተሽ እኮ ነው የራስሽን ኑሮ መኖር ጀምረሽ ትመጣለች። ብዙ ጎኔ ላይ ያሉ ሰዎች አሉ። አሁን አይተው ድሮ የሚደውሉልን እስካሁን ጎኔ ላይ ያሉ ማለት ነው። በቃ በጣም ያግዙኝ እና እግዚአብሔር ይመስገን ያልኩሽ። አሁን ስመጣ ራሱ ከጓደኛዬ ጋር ነው የመጣሁትና መንገድ ላይ የሆነ እናት የሚል ስክሪፕት ጽፌ ነበር ስለ እናት የሜሮን መቀያየር እኔና የልጅነት እናቴ እንድትናፍቀኝ አድርጎኝ ነበር። ለሜሮን ብዬ ነው ያኔም ኢንተርቪው ላይ ብዬሻለሁ። ከኔ ጋር ትሻላለች ለእህቴ ስል ነው እናቴን መጣላት የሚል ቃል አውጥቻለሁ። እኔ እናቴን በመጀመሪያ ይሄ ኢንተርቪው ከመጀመሪያው በፊት በጣም ይቅርታ፣ በቃ ትልቅ ይቅርታ። አሁን አብራኝ ነው የታመመችው፣ አብራኝ ያለውን ነገር ስለምታውቅ ማለት ነው። ያው መጀመሪያ በቃ ግልጽና አሞኝ ነበር ወደ ነገሩ ገባኝ። አይ ከእናታችሁ ጋር የነበረውን ነገር ያው እርቅ መፈጸም አለበትም ብለን ነበረ። ምናልባት እንደ አዲስ የሚያይ ሰው ሊኖር ስለሚችል አታልቅሽ። አዎ እናታችን በልጅነት በጣም ጥሩ እናት ናት በጣም። ከዛ ያደገን ስንመጣ ከአባታችን ጋር ተፋታች። ሁለት ነን፣ እኔና ሜሪ ብቻ ነን። ከዛ ተፋታች ማዘርና ወደ አያቶቻችን ነው የገባን፣ ወደ እናቴ እናት። እዛ እየኖርን በቃ በሰዓቱ ማዘር ማንሳት አልፈልግም፣ አሁን ለውቅሳት አልፈልግም፣ ሽራዋለች። ግን በሰዓቱ በቃ ሌላ ህይወት እንደመጀመር ሆነና ምንም በቃ ትኩረት አልነበረም። እና እኔ ያውቁኛል ጎበዝ ተማሪ ነበርኩ። ክላስ ሁላ በቃ አልሄድም ለሷ ብዬ ማለት ነው። እና በቃ ምን በላውን ሁላ አትን ተቸግረ ቤት ውስጥ እየኖርን ማለት ነው። ከዛ
እንሂድ አዲስ አበባ ምናምን ተባባልን። እንዲህ ማላወራው ብዙ ታሪክ አለ። እናቴን ግን ይነካብኛል። አሁን ላይ አልፈልገው፣ ያማሙኛል። እዛው እሺ ተባብለን ምናምን መጣን። እዚህ ብር ተበድረን ምናምን የመጣ ነው። በጣም ችግር ገጠመን። እዛ በኋላ ነው ፌቨ የምትባል ጓደኛዋ የአንቺን ስልክ ሰታ ምናምን እዚህ መጣን። እኔ ሜሮንን ሳልበላ አብልቻታለሁ ማለት ትችያለሽ። ሳልለብስ ማለት ዝናብ ነበር ብርድ ምናምን ነው። ልብስ ደራርቤ እዚህ ላይ ነው ማስተኛት። እኔ ልክ እንደ መጀመሪያ ልጄ ናት። ማምላክ ነው የምልሽ። አልጠብቅም። የማይጠገን ስብራት ነውና ብዙ ነገሮች ነው። ታዲያ እንግዲህ ያን የሚያደንቅ ነው ይሄን ፍቅራችሁን ያንቺን ምንድነው ቻይነትና ለታላቅ እህትሽ ምትከፊውን መስዋዕትነት አይተን ነበር። ምን ተፈጠረ መካከላችሁ? እንግዲህ የገንዘብ ችግር እንዳትሉ ያየ የተመለከተ ሰው ካለው ላይ ብቻ ሳይሆን ከሌለው ላይ ሁሉ እኔ ምስክር ነኝ። በእውነት ነው ምለው። የእናንተ ቪዲዮ በተለቀቀ ጊዜ የኔ ስልክ ራሱ እረፍታቶ ነበር። እንደውም ገንዘብ ሁሉ ሄዳችሁ ማውጣት ያቃታችሁ በዌስተርን ዩኒየን የተላከ ገንዘብ በሜሪ ተልኮ እሷ መታወቂያ የላትም መውሰድ አትችልም እየተባለ ብዙ ነገር ነበር። ገንዘቡ መጣ። ያ ፍቅራችሁን ምን ሸረሸረው? ሜሪ ለዚህ ምክንያት ያለችውን ተናግራለች። አንቺ ምክንያት ምንድነው? እኔ አሁን ይቅርታ እና ሙሉ እስካሁን እስከነበረበት ነው የምነግረው፣ ሳላቆምሽ ማለት ነው። እንዴት እንደነበረ እንዴት እንደተጣላን ከዛ እንዴት እንደሆነና አሁን ላይ እንዴት እንደሆነን እነግራለሁ። ከዛ በኋላ ትጠይቅኛለሽ። እንዳላቋረጥሽ ነው? ምክንያቱም በጣም ታምሜበታለሁ። ከሰው ፍርድ አልፈልግም። ዋናው ነገር ነው። ብሩ ገባ። ቃጥላ ማርያም ያኔ አዲስን መሰለኝ። በጣም አመመኝ። እንዲህ ነው የማይባል በሽታ ታውቃለች ራሷ። ማውራት አልችልም። በወረቀት ነው ማውራው ለሰው እንዲያሳይች። በጣም አሞኝ ቃጥላ ማርያም ነበር። 7 ቀን ምናምን ከተጠመቅኩ በኋላ በቃ መሞት መሰለኝ ሁላ። በጣም ብዙ ሰው ስለሚጠመቅ ቅድሚያ ይሰጣል አካለ እንትኖች። ባንቺ ሐሳብ በልግባ ምናምን ስለውጥ ወጣለችብኝ። እንቢ ምናምን ማለት ጀመረች። ግን አይመስለኝም። እና ቃጥላ ማርያም ሆኜ ጓደኛ ያለች ምስክር እና ወይኔ ምን አለ እንኳን ልጅ በኖረኝ እኔ በሞት እህቴ የሚጎትትልኝ እል ነበር። ከዛ እናታችን ተደውሎ መጣች፣ ተነገራት። ተመላልሳ ምናምን ታየኛለች። ከቤት ወደ ቃጥላ ማርያም እየሄደች የሆነ ሰዓት ላይ እቤት እስኪ እንሂድ ብላኝ ይዛኝ ወጣች ማዘር። እዛ ስወጣ ትንሽ ተሻለኝ። የሆነ ጭንቀት መሰለኝ አላውቅም፣ ግን ትንሽ ሳገግም በቃ እንውጣ ምናምን ተብለን ጸበሉ ምናምን ይዘን ወጣን። ከዛ ምንም ጸብ የለን፣ ምንም ጥል የሚባል ነገር የለም። ባንክ እንሂድ ምናምን አለች። እሺ ብዬ የሆነ ብቻ ቀጠሮ ሰጠው መሰለኝ። አንቺ ደወልሽልኝ። ከዛ እንደዚህ ትንሽ ነው ያልኩሽ ባንዴ። እሺ ትራንስፈር አድርጊለት እሺ አልኩ። ከዛ እኔ የደወልኩበት ምክንያት እንግዲህ ቅርታ ላቃጥሽ፣ ሜሪ ደውላ በዛ ሰዓት መታወቂያ ያለሽ አንቺ ስለሆንሽ ብሩ የገባው ባንቺ ነው፣ ስለዚህ ገንዘቡን አልሰጥም አለች። ሕክምናም ለመጀመር ለምንም በሷ በኩል ነው ገንዘቡ ብላ ስትል ነው ደውዬ ገንዘቡን አስተላልፊላት አካውንት ከፍቻለሁ ስትል ለሷ ሕክምና የተሰበሰበ ገንዘብ ነው አስተላልፊላት ያልኩሽ። አስተላለፍሽ። ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ
ሁኑ። ከዛ አንቺ ነገርሽኝ፣ እሺ ነው ያልኩሽ። አንቺንም አልችልም፣ መቆምም አልችልም። ታውቃለች፣ አልጋ ላይ ሁላ ተኝቼ አላውቅም። እንዲህ ሰው ካልደገፈኝ አልቀመጥም። እና እንትን ዊንጌት ነበርን፣ ሄድኩ ባንክ፣ መቆም አልቻልኩም፣ ተመለስኩ። ከዛ አስታውሳለሁ 4 ምናምን ባንከሮችን ነው እስከ ቤት ይዛ የመጣችው። ቆይቼ ማስተላለፍ እችላለሁ እኮ ማውራት አልችልም፣ ብሩ አይደለም አላስተላልፍም አለችኝ። አለች ምናልባት መሄድ አልችልም አይደለም ምግብ ታውቃለች። በቃ ብትጠይቀኝ ለእውነት ብታድር ታውቃለች። ምግብ አልበላም፣ በጽሁፍ ነው ማወራው። አቤ ጓደኞቼም አሉ፣ እሷም ታውቃለች፣ እኔም ምስክር ነኝ። ከእሷ ጋር እንዴት ታወሪያለሽ በጽሁፍ? ጓደኛ ያለች አሁን የመጣችው እሷን የምትነግራት እናታችንም አለች። ከዛ እሺ ብዬ ሄጄ መቆም ሳልችል ስቀር እቤት ተመለስኩና ጋደም እንዳልኩ መጡ ሰዎች 4 ናቸው። ከዛ እንደዚህ ፈቃደኛ አዎ ችግር የለውም። ከዛ ፈረምኩ። ብሩ ወደ እሷ ገባ። እቤት ተኝቼ እያለሁ ነው ገባ። ትራንስፈር ተደረገ። ከዛ በኋላ ቀሪ ብር እኔ ጋር ነበር 100 ምናምን ሺህ። ከዛ እኔ ፋሚሊዬን አጥቻለሁ በሷ ምክንያት። ማንም አስቀይመናቸዋል ማለት ትችላለች። እና በቃ የሆነ ነገር ሰርቼ ምናምን ቤት ከራሴ ጋር አውራለሁ ከዳንኩ እላለሁ። የእግዚአብሔር ነገር ግን ብሩ መሰለኝ በሽታ የሆነብኝ፣ አልዋሽሽም። ማምላክን ነው የምልሽ። ወዲያው ለቀቀኝ። ለቀቅ ያለ ሲመጣ እኔም በቃ ይሆናል መውጣት ምናምን ጀመርኩ። ወደ ውጭ መውጣት መግባት ምናምን ጀመርኩና እዛ እንዲህ ፕሮዲስ ብታደርጊ እኮ ሙዚቀኛ ምናምን ላለችው መልስ ልሰጥሽ ነው እና ስትል እሺ ብዬ ባለኝ ብር ማተርፍ ስለመሰለኝ ነው። ከዛ ምክንያቱም ያን ሁሉ ብር ይዛዋለች እሷ። ባለኝ ብር ማለት ካስተላለፍሽው ውጪ ያለ ነው እንጂ 100 ምናምን ሺህ 130 ምናምን ሺህ ነው እና ከማጠፋው እንጂ ሰርተሻ የአካውንት ላይ የገባው አይደለም። እና ምን ትልል ነው እኔ ላተርፍበት። ከዛ በኋላ እሷ ልታው በቃ እሺ አልኩ። ከዛ በኋላ እንደም ታምራት ከሞተ በኋላ ነው እየሰራው ብር ጎደለ። አሁን ብር ይጠፋል አለችው። ልመለስልሽ ብር ሲጎደል በፍቃደኝነት ብር ሞላችበት። ለዛ ደግሞ የታምራት ደስታ ስራ ላይ ግቢ ሜሮን መኮንን ፕሮዲዩሰር ብያለሁ። እንዴት መረጣችሁ የታምራት ደስታ ስራ ማለት አናቅም ስልሽ ማትረፍን ነው ያየነው። የሆነ ክሊፕ እንደሚሸጥ ነው የተረዳነው። ደግሞ ትልቅ እንትን ላይ ነው የተለቀቀው። ምነው ሸዋ ላይ ነው የተለቀቀው። ከዛ ሰራው ስሟን አልነፈኩ። ብሩን ባገኝ ሰጣታ ታውቃለች። አልተከፈለንም። በቪው ነው የተወሰደው። ብሩም አልተከፈለም። ለምን አልተከፈለም? በቪው ነው አልታየም ምናምን አለኝ። የዛሬ 3 አመት ምናምን እንደዛ ነው ያለኝ። አልታየም፣ እይታ የለውም ማለት 1 ሚሊዮን በላይ እይታ አለው። አሁን ላይ ደግሞ እንደም 1 ሚሊዮን 1 ነጥብ ምናምን። እሱንም እንደ ሄጄባቸው እስከሆነ ድረስ አጭበረበሩኝ አልልም። እንደሷ መጥቼ የገሌ ልል አልችልም። መስራት ፈልጌ መቀየር ፈልጌ የትኩት እኔ ነኝ። ስሟን ጽፎ ከተላለፈ በምን አግሪመንት ነው የሰጠሽው? ተፈራርም ያለው አለ እስካሁን ወረቀቱ በቪው እንጃ ግን አለ ብቻ 50% ምናምን የሚል ነገር አለ። ከኔ ጋር ነው የተፈራረሙት። እንደውም ቀድሜ ሲሄድ እኔና ሜሮን ተጣልተናል በዛ ሰዓትና በዙ ይሄ ስራ የኔ ነው የሚሉ ሰዎች በዙ ለማልስጥ ይያል። እሱም ነገር አዘናግቶት ሊሆን ይችላል። ከኔ ጋር ነው በእርግጥ የተፈራረመው። ግን አልተቀበልሽም አንቺ? ክሊፑን የሰራችው ልጅ ደግሞ አሁን እሷ ናት ይዛት ምናምን የምትመጣው። ክሊፑን የሰራችው ቪዲዮውን ክሊፕ የሰራችው ልጅ ናት። ያው የኔ ነው ምናምን ይላሉ ሲል ልጅቷ ክሊፑ ላይም ስላለች ሊሆን ይችላል በሚል ለራሴ መልስ ሰጠው። ታውቃለች ሜሮን ጠንቅቃ ታውቃለች። ለምን እንዲህ እንደምልሽ ታውቃለች። የዛሬ ምናምን ወር አብረን ነበር። በዚህ ልክ ሰው የወዳጅ አቅሷ ይሆናል ብዬ አላሰብም። አብረን ነበርን። ከዛ እኔም የታምራትን ስራ መስራት ጀመርኩ። ብር አበድሪኝ ብያት ነው መጣው። ብር አበድሪኝ ሜሪ ብያለና እግዚአብሔር ይመስገን በቃ እንዲሁ አይተው የዋ ንጹህ የሚሉሽ ሰዎች አሉ ከጎኔ። ከዛ ብር አበድሪኝ ሜሪ እንዲያልኩ ወጣለሁ ምናምን። እሷ በጣም ጣፋጭ ትጠቀማለች ሁላ በቃ በጣም ሰራተኛ 2 ነው ላለችው አልቀጠልኩም። አያገባኝም ስለ ሰራተኛ። ከሰራተኛ ጋር ልትኖር ነው ብሩን ወደ እሷ ትራንስፈር ያደረገችው። አስታውሳለሁ ከሰራተኛ ጋር ልኑርበት ነው ያለችኝ። አሞኝ ተኝቼ እያለሁ አይምሮዬ ላይ ያሰበው በቃ እኔ ልሞት ስለሆነ ያስፈልጋታል እንጂ እኔም እኮ መከራከር እችላለሁ። ፊቴን አስመትቻለሁ። ማናችንም መብት አለን። ግን ይሄ የግድ አካለ ጎደሎ ስለሆነች ምናምን አይደለም የምታሳምኚው። እውነተኛ አስዋቀን አላት በቃ እና ጓደ ስም አልጠራ በሷ የተነሳ ብዙ ሰዎች መንካት ይችላሉና በመኪና ነው እያመጡ ጣፋጭ ምናምን የሚሰጧት። አሁን እሷ ያለችውን ነው አንቺም ደግመሽ እያልሽ ያለችው። ከዛ እሷ
እንደውም ቃል በቃል ካልተሳሳትኩ ለ300 እና ለ400 ብር ራይድ 3000-4000 ትከፍላለች አይነት ብላለች። ማለት በአጠቃላይ የተለያዩ ኮስሞቲክሶችን መጠቀም ጀመረች፣ ሾፒንግ ጀመረች፣ ተቀየረች ገንዘቡ ሲመጣ። እሺ ይቅርታ አድርጊልኝና ብሩ ወደሷ ነው የገባው። ባደርግ እንኳን ያለሷ ፍቃድ አላደርገው። ብሩ እሷ ጋር ነው አይደል? በምንድን ነው እጄ ገንዘቡን ላወጣ የምችለው? አንደኛ ነገር ገንዘቡን እሷ ነች ብላኝ ነበር። ቤቲ ናት ክሊፑን የሰራችው። አሁን አብረዋትም ያመጡ ልጆች እነሱ ናቸው። ከዛ በኋላ የሆነ ሰዓት ነው ከሰራተኛዋ ጋር መሄድ አሞኙላ ማምላክ ነው የምልሽ። አሞኙላ መንገድ ላይ ሰራተኛዋን ብር የተሰረቀ ጠፋ በይብያ ከሰራተኛዋ ብር ተቀብዬ እጅ መድኃኒት የገዛሁት ቀን አለ። እናውራ ከተባለ ግን አይጠቅም። በቃ አንዳንዴ እግዚአብሔርን የምጠይቂው ነገር አለ አይደል? አሁን ሰው ሰምቶ አይቺን አልከያች ቢል ነው። እኔ ግን አምላክን ነው የምጠይቀው። ደግሞ ደስ የሚልሽ እግዚአብሔር ፖዝ አድርጌ ነው ኢንተርቪውን ያየሁትና ኮሜንታተሮች ሳይ አይ እንደዚህ ምናምን ሲሉ አይሻ የልብ አምላክ ነው። አያቁኝም እኮ ግን አልተቀበሏት እኮ ካንቺ ወገን መስማት ስለፈለጉ ነው። አሁን አፎሚ ያመኝ ነበር ይበልጥ ቢሰሟት። ገብቶኛል። አሁን ይልሽ ግልጽ አልሆነልኝም። እኔ እንደዛ መስዋዕትነት የከፈልሽላት እህትሽ እንደ ልጄ ነው ማያት እምትያት እሷን ለማሳከም አብራችሁ ለመኖር ያን የነበረ እምነትሽ እንዴት ወዲያው ተቀየረ? ምንድነው ምን አውቃለሁ ያልገባኝ ነገር? እኔ እሱ ለኔም ጥያቄ ነው። ጥያቄ ብቻ ሳይሆን ከዛ በኋላ እኔ ነኝ ቂም መያዝ ያለብኝ ይመስለኛል። ምክንያቱም ከዳንኩ በኋላ ብሩን መውሰድ ትችላለች። ታምሜ ያለው ነው ትራንስፈር አድርጌ ያለችኝ አይደል? እሺ ብዬ አደረኩ። ከዛ በኋላ ግን ያን ያህል ፍቅር የለኝም ለሜሮን። ያን ያህል ብሩ አይደለም ከሰራተኛ ጋር ነው የምኖረው። እዚህ ጋር እኔ ታምሜ ያለኩ ሆስፒታል አስታውሳለሁ። ስንት እንደሆነ ከፍላ ስትታመም ያልታከምኩባቸው ጊዜዎች አሉ። ሜሮን ብዬ ለምኜ ታክሜ ያውቃለሁ። ግን ይሄ ደግሞ ሰራተኛዋ ተወስድ ነበር ምናምን ማዘርናት ሙሉ የነገረች ማምላክን ነው አላየሁም። ግን ሰራተኛ ነው ምናምን እምልሽ ከሰራተኛዋ ጋር በሁለት ቀን አንዴ እየሄደች ብር የምታወጣው። እሱን እንዲህ ነው ብዬ አላስረዳም። መማማል እንችላለን፣ ችግር የለውም። የሆነ ሰዓት ደግሞ እንደውም ሰራተኛዋ ማልዋሽሽ እናቴ ነገር አትያዝባትና የሆነ ሰዓት ምን አለችኝ መሰለሽ? ያን ብር እንደውም ታዱ ናት የወሰደችው አለች። ማምላክ ነው እናቴ ጋር ሄዳ እኔን ትላለች። እናቴ ምስክር ናት። እኔ ጋር መታ ደግሞ እናቴ አረ አፍሽን ያሻልኳትና መኪና ውስጥ ነበር። እንደውም የሷ እንትን ይመስለኛል ይቅርታ እንጠይቃት ስል አንቺ አታውቂያት ምናምን አለች። የእንትን ነገር እንዳናደርገው አንዳንድ ነገሮችን ላንሳልሽ። በምልክት ቋንቋ ከምትናገር ሰው ጋር አንድ ላይ ትታኝ ሄደች ብላ ነበር። ማለት ሜሪ አይነ ስውር ነች። ሌላ ደግሞ መናገርና መስማት ከማይችል ሰው ጋር መግባባት አትችልም። የምልክት ቋንቋ መጠቀም አትችልም። እና በዚህ ሁኔታ አድርጋኝ ሄደች። አርቲስቶች ጋር ነው የምትውለው፣ ገንዘብ የምታጠፋው የሚል ነገር አንስታለች። እስቲ እንግልጽ አድርጊ። አሁን ምን ያልገባኝ ይሄ ባለፈው ታሪክ ነው። አሁን ከተጣለም በኋላ እሷ ቦሌ አራብሳ መኖር ጀመረች። ልጨርስልሽ እና የምንኖረው ዊንጌት ነበር። ክሊፑን የሰራችው ልጅ ቤቲ ትባላለች፣ እህቷ ለምለም ትባላለች። ሁለቱ እኛ ጋር ነው ያሉት ከሐዋሳ መጥተው ምናምን። ከዛ 3 ለ1 አደረጉኝ ሁላ ማለት ነው። እነሱ ለ3 እዛ እንትን ይላሉ ምናምን። አንድ ጓደኛ የመጣች እንደዛ እያለን ውጭ ካርድ ነው እንደው ጋዜጣ እስከመጣ እንትን አይሱዚ አለ አየኛ ማለት እቃ ሊጭን ነው። ስጋባ እንደ ማርያም ነው ምሽ ገንዘብም ወስደሽ እቃም ወስደሽ ይሆንልሻል አልኳት እና አባረርኳቸው። ይሄ ድንገት ጥፋት ከሆነ ማንን ያባረርሽ? ሜሮንን። አይ ገንዘብም ወስደሽ እቃም ወስደሽ ከዛ በኋላ ቤት ኪራይ የምከፍለው እሷ ናት የለኝም እኔ እና እነሱ ሄዱ። ከዛ በኋላ አከራዩ አረ ባደሩት ቀን ነው ብር የሚከፍሉት እንወጣለን ብሎ ዛሬን አድሩት የ8000 ብር እንትን ጥለውብኝ ነው የሄዱት። 19 ሳንቲም ነበር አካውንቴ ላይ እኔ ላይ። ለእናቴ ደወልኩ። ለእናት ሆነልኝም አንቺ ወጥተሽ ስትመለሺ ካርድ ልገዛልቁ እነሱ ሌላ ቦታ ይወጣው ነው የመሰላቸው እኮ
እኔ ካርድ ልገዛ ነው የወጣሁት። አብራችሁ ነበር የምትኖሩት እዛ? አናወራ። ከዛ መጣችና ባይሆን ቀድማ እየተኛው እስካሁን ላደረግሽልኝ ነገር አመሰግናለሁ፣ ብዙ ነገር አድርገሽልኛል፣ ድጋሚ መጥቼ እጅሽ ላይ ወድቄ እንደማለሳፍርሽ አውቃለሁ። ሻሸመኔ ትምህርት ልማር ስለሆነ እዛ ልሄድ። እሺ ነው ያልኳት። ምንም አላልኩም። እሺ በቃ ብዬ ካርድ ልገዛ ወጣሁ። ከዛ ብላኝ እስክመጣ እንትን እቃ የሚጭኑ ሰዎች እየገቡ አንቺ እቃ ወስደሽ ብርም ወስደሽ ግን አይሆንሽም አልኳት። ከዛ ከእቃውም ከብሩም ከምኑም እኔ እንትን ያለኝ ብቸኝነቱ የለኝ ምናምን እሱ ነበር። በጣም የሚያልፍም አልመሰለኝም በቃ ጭንቀቱ። ከዛ እሺ ብለው አባረርኳቸው። አልዋሽሽም፣ ሶስቱንም ወጥ ምናምን ብዬ አባረርኳቸው። እቃው እንዳይወጣ አረግሽ። ንብረት ክፍፍል አረጋችሁ ማለት ነው። ንብረት አንቺ አስቀረሽ። ከዛ አከራሪያ ስትመጣ እሺ አከፋፊ ስላት የምታከፋፍለው ያቺ ናት የቤተልሔም እህትና ሜሮን ዝም ብላ ቪዲዮ ላ ነበረኝ ስልኬ ባይበላሽ ቀርጫቸዋለሁ ላ። ከዛ እንትን ታደርጋለች ማይሆን እቃን ወደ እኔ ካፋ አንቺ ምን አካፋይ ነሽ ውጪ ምናምን ብዬ አወጣኋቸው፣ አባረርኳቸው። ከዛ ካባረርኳቸው በኋላ ሄዱ። አከራያ መጣችና እንደዚህ ቤት ኪራይ ምናምን አለች። እንዴ እነሱ ኧረ ባደሩት ቀን ነው የሚከፍሉት፣ እንወጣለን ያሉኝ አፎሚያስ ምናምን ስላቸው አራብሳ እህት አለቻት፣ እህቷ ጋር ነው የምትኖረው ከዚህ በኋላ እና ሐሙስ እንወጣለን እንደውም ብለውኝ ሰኞ ቀን መሰለኝ እንደውም ባለፈው ይወጡ ነበር፣ አሁን አንቺ መኖርሽ ጠቀመኝ ምናምን አለች። ከዛ የለኝም ስላት 4000 ብርሽ ክፈይ አለችኝ። ከዛ እማወራው ልጅ አለ ስም አልጠቅስልሽ ማለት ታውቃለች፣ የሚያግዙኝ ናቸው። ከዛ ደውላ ከሁሉም ጋር ጣልታኛለች። አሁን ላይ በጣም ጓደኞች እኮ ናቸው፣ በሰዓቱ ባልሆነ ወሬ ማለት ነው። እዛ እንዲያደርጋኝ ምናምን ስትል በቃ ማራይ ሳጣ ወደ እናቴ ደወልኩ። ከዛ እንደዚህ ምናምን ስላት የምንዶም ብር አለ እጇ ላይ በጣም ቀድማ ተናገረችኝ። ይሄው እንደዚህ አርጋችሁ እንደዚህ ግን ይሁን እሺ አለችና 4000 ብር ልትልክ ስትል በቃ በጣም ሳለቅስ መጣች ወደ ገርጂ። የሆነ ሰዓት ብር እንደውም ጠፍቷል፣ ለእህቷ ደውላ ከዛ ግን ለምን እንዲያደረግሽልኝ አልኳት። መንገድ ላይ ማለት እኔ እናቴን እንደዚህ ብያት ነበር። እናቴን ስላት በቃ ሜሮንን እናቶኜ ነው የሷን እንትን ያሳለፍኩና ያ ነገር ብር ትራንስፈር ባንከር እስከ ቤት ይዛ ስትመጣ አለች በቃ መድኃኒዓለም ልጅ ማርልኝ ብቻ ነበር ያልኩልሽ እንኳንም ሆናለችኝ። እቃ ጫንኩ ምናምን ወደ ገርጂ ገባው ሄደች። ማዘር ከተለያየ አባት ነው የተወለዳችሁ? ያንድ አባት ልጆች ነን። ያንድ እናት ያንድ እናት። ከዛ ለዛውም በቃ ሳንለያይ ያደግን ሁሌ አብረን የኖርን። ከዛ እናቴም ሄደች። ከዛ ምንም በቃ አላቆም በደንብ መውጣትን መግባት ምንም ስላልቻልኩ ሳራ የምትባል የኔም የሜሮንም ወዳጅ ናት፣ ሲቸግረም እንደወለላትና የቦንጋ ሰው ናት፣ እዚህ ነው የምትኖረው። ደውዬላት ሳሪ አንቺ ጋር ቃል አስቀምጥ አልኳት። እሺ አለች። በቃ አንቺ ጋር ቃል አስቀምጥና ቦንጋ ሂጅ ልምጣ አልኩት። ፋሚሊ ያውቃል ሲቸግረው ማን ቀን ነው ቤተሰብ ጋር እንደሄደ። ቀጣይ እሷ ሄዳለች እኮ ቀድሜ ግን ሄድኩት እኔ ነኝ። እሷ ገና 1 አመት ምናምን ገንዘቡ ካለቀ በኋላ ነው ሄደችው። ከዛ ፋሚሊ ስለዚህ አንቺ ከእህትሽ ጋር የተቀያየምሽው ገንዘቡን ወደ እኔ አስገቢ ስትልሽ አይደለም። በዛ ብቻ አይደለም፣ እሱ ለኔ ቂም ሆኖ የሚቀር ነው። ቂም ላሊዝም እኮ ይችላል። ከዛ በኋላ እንዲህ ነው ማልልሽ ማለት የሆነ አክት አለ 3 ለ1 አልኩሽ። እነሱ የሆነ የለውዝ ቅቤ ያለ አይደለ ትልቁን ገዝተው እኛ በሰራነው ድስቱላ ማርያም ነው የምልሽ ሳያጥቡ አይበሉ። ምግብ ገዝተው ነው የሚበሉት። መኝታ እኛ ማለት ስንት ሆናችሁ መኖር ጀምራችሁ? መኖር አይደለም እነዛ ይመጣሉ ሁለቱ። ከዛ እኔ ደግሞ 3 ለ1 አደረጉኝ ምናምን ስለ አንድ ጓደኛዬ መጣች። ከዛ ባያ እኔና ጓደኛዬ ብር ደውለን ተበደር ታውቃለች፣ የሚሰጠንን ልጅ ታውቃለች። ለሱ ነው ደውላችሁ ልትከፍሉ ነው የምትበደሩት? በቃ ዝም ብለን እነግረዋለን። ከዛ ከነገርን በኋላ ነው ገና መጨረሻ ላይ ሁለቱ እኮ እንዲህ ነው ሙድ የሚይዙብ ምናምን ስትለው ብሎክ አደረገን። የተማመነው እሱን ነበር። እኔም ወደ እናቴ መደወል ገባው። ከዛ በኋላ ሄድኩ ቤተሰብ ጋር ገጠር 2 ቀን ነው 2 ወር 3 ወር ምናምን እዛ ቆየው። ከዛ ጓደኞቼን ይዤ ነው የመጣው ሼር ለመኖር ማለት ነው እንዳይከብደኝ። በቃ ከዛ ጓደኞቼን ይዤ መጣሁ ምናምን እቃውላ የሰው ነው ብዬ ማለት ነው ታውቃለች። አልጋ ሸጥኩት የሆነ ሰዓት ሲቸግረኝ በጣም። አሁን ግን ገዝቻለሁ አልፈልገውም ሁላ ታውቃለች በጣም። ግን እሷ ችግሯ የምትታመንበትን ምክንያት አይኗ ነው እግዚአብሔር ማያድና ድንገት ስለምትተማመንበት ሊሆን ይችላል። ከጠቀማት ይሁን ሰሜን ያጠለሸችው። ከዛ እየኖርን እሷ አራብሳ ነበር የምትኖረው። እኔ ቤት ኪራይ ያላቸው ከዛ የሐዋሳዎቹ እናት ምንድነው በቃ አዳዲስ እቃ ምናምን ገዝታ እህሉላ
እናቴ ነገረኝ። ለእናቴ እሷ ትነግራለች እና እናቴ የሆነ ሰዓት አትንገረኝ እኔ አታውቁሲኝ እላት ነበርና 20 ኩንታል ጤፍ አስፈጨች። ምን ልትሆን ነው ምናምን በቃ አያገባኝም ምናምን እላለሁ። ሳር ቤት ገባሁ። ሳር ቤት ከገባሁ በኋላ እንደዚህ በቃ የረሃብ ጊዜያቶችን መንገር ማልፈልገው አሳልፌያለሁ። ግን የራሴ ህይወት ነው እሱ። ምክንያቱም ሜሮ ምንም የምታደርግልኝ ነገር የለም። ከዛ በኋላ ነው እንደውም ከቆየ በኋላ 6 ወር ምናምን ከቆየች በኋላ ይመስለኛል እናቴ ቴክስት አደረገችልኝ። እጅሽ ላይ እንደው ብር ካለ ላኪላት አይደል ምናምን አልኩት። በጣም ነው የተናገረው ምናምን አልኩት። ከቆየ በኋላ ሚጣ የምትባል ልጅ አለች። ሚጣ ላኳት ብሩንም ቅባት ምናምን ወስዳ ፀጉሯን ሰርታ ምናምን ነው የመጣችው እና እዚህ ቆየች ምናምን። እኔም በቃ 3 ሆነን መኖር ጀመርን ከጓደኞቼ ጋር። ከዛ በኋላ ትንሽ ሲቆይ ሄደች ወደ ቦንጋ። የገና በዓል ሰሞን ምናምን ይመስለኛል ስትሄድ የሆኑ አባት ደወሉልኝና ይቅር ተባባይ ምናምን አለ። ቀድሞም እዚህ ለመድረሳችን ብዬ ማስበው በቃ በጸሎት እሳቸው ነበሩ። በምንም ባይኖሩ በጸሎት በጣም ከጎናችን ነበሩና ስደውልላቸው አረ ይቅር ማለት ጥሩ ነው ምናምን በቃ እሷም ደውላ ነገር እንትን እኔም በቃ በጣም የተሰቃዩ አባት ናቸውና በቃ ይቅር በይና እንደው እንትን ይሁንልሽ ምናምን እሺ ብዬ ሄጄ አልቅሼ ነው የታረኳት። እሺ ልክ እንደ ጥፋተኛ ማለት ነው። ልናጠፋ እንችላለን። በዛ ልክ ግን በሷ ልክ አልሰበርኳት እና ታርቂያት ምናምን መጣው። በጣም ቆየች። ያሳስበኛል እንዴ ለምን ቆየች? ምክንያቱም ነግራቸው ነው የሄደችው። እኔ ሼም እያያዘኝ ነው ያን ወራት የቆየው ታውቃለህ ስሜቱን እያልኩ ምናምን የሆነ ሰዓት መደዋወል ጀመረን። እርሱት ታርቂዋለሁ ነገሩንም ምናምን እኔም እንደረሳችሁ ነው የምቆጥረው። መደዋወል ጀመርን፣ ማውራት ጀመርን። ከዛ በኋላ ከቆየ በኋላ አመማት፣ ታመመች ተባለ መሰለኝ። ሄጄ አይቻ ፊቷ ምናምን ቆሳስሎ ነበር። አይቻት ምናምን መጥቶ ድጋሚ ላይ ደግሞ እናቴ ቤት ተከራይታ ለብቻ ወጣለች ምናምን ያለች እየደወለች በቃ ያልሆነም የሆነም ነገር ትነግረኛለች። አመማት ተባለ። በጣም ሲያማት የሳሊተ ምሕረትን ጸበል ይዤ ሄድኩ በአንድ ቀን ማለት ነው። ከዛ በኋላ የሆነ ሆስፒታል ያለን እናቴ መጣችና ድንግጥ ነው ያለች። እንዴት መጣሽ ነው ያለች። አልጠበቀችም። ከዛ ተመላልሼ ማሳከማት ነኝ እና መላልሼ ምናምን እያሳከምኳት ቆየን። ከዛ እናቴ ቤት እንሂድ አልኳት። አዲስ አበባ እንሂድ ነው እኔ የረሳች መስሎኝ በቃ እንሂድ አሁን እግዚአብሔር ይመስገን በቃ ጥሩ ላይ ነኝ። እሺ የሆነ ጊዜ በቃ ለራስሽ ኑሪ ለሰው አትኑ እንዴ ነው የምትመክረኝ? እኔ አሁን እንግዳ ነው የሆነብኝ ማምላክን በቃ እንደዚህ ነው የምትመክረኝ። ከዛ እሺ ምናምን ያልኩት የሆነ ስክሪፕት መጣ ፊልም ስሪ ብላ በቃ ለኔ እሺ ብዬ ስክሪፕቱን ተቀበልኩት ለመስራት ፊልሙ። ምንድነው በትወና ነው ወይስ? ትወና ተቀበል። አብራኝ ነበረች ይመስለኛል እሷ። ከዛ ምን አለች ተቀርጽም የሆነ ሳላይ ግን ስትፈምሽ አለች። አሁን የመጣልኝ አባባሏ ነው ያ የድሮ እንትኑን ግን እኮ ሀበሻ ያወጣው አያስደልተዋለሁ እንደ ቀልድ ነው ያለፍኩት እኔ ብርካፍ ያስደልተዋለሁ ምናምን ክፉ እንትን ክፋት አይደል ሚዛን የሚደፋው በቃ በደግ ለፋ አይነት ነገር ብያ እንደዛ ስትለኝ በቃ ደበኳት። የመጡልኝን ስክሪፕቶች ምናምን መንገር ደበኳት ማለት ምን ያሳስብሻል? የሆነሽ የተሳተፍሽባቸው ያሉት አሉ ታውቃለች። አንድ ደግሞ አልከና አብራኝ ምናምን ሄዳ ዳይሬክተሩን ደውላ አውርታ እንደዚህ ያማታል እንደዚህ ብዙ ነገር ነግራ ምናምን ማለት ነው። እሺ ቅድም ወደ አነሳሁልሽ ጥያቄ ልምጣ አልመለስሽልኝም ብዬ ነው መስማትና መናገር ከማይችል ሰው ጋር እሱ የመጨረሻ ሲንስ ገና ባለፈው ከ3 ወር እንዴት አገናኘሽ? እንዴት ተተሻለሽ? ስለማ ኑሮ አብረን አልኖርንም ያኔ ለዛ ነው ልመጣልሽ ነው። ከዛ በኋላ ሳሊተ ምሕረት ነው የምንኖረው። አብረን አንድ ጓደኛ ያለችኝ በጣም ነው የምንዋደደው። በቃ ለ3 ጓደኛዬ እንደው ምን እንደስ እንደለ ከሳር ቤት ሳሊተ ምሕረት ሄድሽ? ከዛ ሰሚነሽ ሄድን ገዳም ይዣት ሄድኩ። ሰሚነሽ ምናምን 1 ሳምንት ምናምን ተጠመቅን። ከዛ የሆኑ ጓደኞቼ ሄዱና ለቄስ እንደዚህ ሜሪ የምትባል በቃ ነገ መጥቼ ቅባ ቅዱስ እቀባታለሁ ሲሉ ቀሪር እኔ መሳደም እንደውም እሰሯት አልኩ። ሰይጣን መስሎኝ እሰሯት አይነት ነገር ምናምን እያልኩ እሷ ግን ያለችው አንድ ቀን ነው ወደ ቤተ መቅደስ የገባሁት ወይም አውደ ምሕረት ጋር ሄድኩት። ከዛ በኋላ ግን 7 ቀን እንደውም ይገርምሽ ማለት ነው ሰሚነሽ ትመልሳለች። አሁንም ደስ የሚልሽ አልከራከረው የረገጥንባት የነበርንባት ጸበሉን ለቄሱ ሲያስጠምቅ ማሂ የምትባል ጓደኛለች ከነጋ ሳትግባባ ስትቀር እኔ ደስ እንዲለኝ ማህሌ በጣም ትይዛታለችና ጸበል ጨረፍታ ሲነካ ነው አፈነኝ የምትለው። ይሄማ ሰይጣን ነው አልኳት። በዛ ነው ተጣልተን ላይ ወጣ ነው ማለት ነው። 7 ቀን ቆይተን
እንደ እሑድ እንደ ሰኞ ቅባ ቅዱስ ልትቀባ ነው። የማር ጸበል ምናምን ጠጥታ የሆነች ፈላ ትንሽ ልጅ አለች እሷ የምትይዛት። ከዛ ቄሱ ይመጣል ምናምን ሲባል ሰማች መሰለኝ አላውቅም። እዛ ትንሽ ሲቆይ የእናታችን ጓደኛ ደውላ እናታችሁ እኮ በሰላም ተገላግላለች ማለት እንዴት እንደዚህ ብላ ምክንያት አድርጋ ካልወጣው እናቴ ጋር ካልሄድኩ አይነት ነገር አለች። ከመቼ ወዲህ ማለት ለኔ አዲስ ነው የሆነብኝ፣ ግን ያኔ ውስጥ ያለኝ ነው የምነግርሽ። ሰይጣን ነው የሆነ እንዳድን ነው ለራሴ በእምነቴ ነው ብዙ እምነት ተከታይ ያለ፣ ግን ለራሴ በእምነቴ መለስኩ። በቃ ይሄማ ሰይጣን ነው ይመስለኛል እሰሯት ማለት ነው። እሷ እንትን ያላትና ብትታሰርም እድነው ለሷ ነው። ድንገት እኮ አሁን ዛሬ ላይ በአይኗ ተማምና እንዲህ ስለምትለኝም ይሆናል ያኔ ያልዳነችው። እያንዳንዱ እንትኖች ያለፍናቸው እንትኖች እንትናሉና መጣን ወደ እንትናሉ ቀናቶች ያልተመለሱ ቀናቶች ጊዜውን ጠብቆ ሲመጡ በቃ ለበጎ ነው እንኳን ሆነ የምትያቸው ናቸውና ሄድን እናቴ ጋር። ከዛ እናቴ ጋር ወልዳለች እናቴና አብረን እያለን ምናምን ቆየሁ ከወር ምናምን በላይ ይዣት ነው ሞታው ይዣት ነው ጁስ ቤት ሄዶ ይዣት ጸጉር ቤት በጣም አሁን የማሰማ ማታወራው ያልኩሽ ጸጉር የማዘር ጓደኛ ናት፣ ጸጉር ሰሪ ናት እና በጣም ነው የምትወደኝ እና ሜሪ ነው ስጃስተዋውቄ ምናምን እዛ ነው የምንውለው። ውሏችን ቤት አይደለም እዛ። ከዛ በኋላ እኔ እንደውም በብዛት ሁለቱ ይጣላል ቢላ እስከመማዘዝ ላውራ ካልኩ ማለት ነው። ሜሮን እና የኔ እናት በጣም ነው ቢላ የሚማዘዙት ነው እና ሁለቱ ሲጣሉ በቃ እገባለሁ። ሁሌ እናታችን ትመሰክራለች። ሁሌ ጣልቃ ገብቼ የምደግፈው ለሜሮን ነው ሁሌ። ለዛ የሆነ ሰዓት ላይ ለራሴ መለስኩ መልስ ስላለ ብዙ ጊዜ ነው ያሳለፍኩት እንትን ጸጉር ቤቷ ሴትዮዋ ጋር ነው። እዛ ስኖር አዳር ውሎ ነው እነ ሜሪ ጋር አዳሬ ምናምን እዛ ነው እና በጣም ታውቃለች፣ ያው ታየዋለች። ሁሉም ታመዋል በርግጥ እና እዛ በቃ አንድ ቀን ደወለችልኝና ሜሪ የሆነ ቦታ አልነግርሽም ግን ዝም ብዬ እንትን ሃይላይቱን ማዘር እኮ እንደዚህ እንደዚህ ልጁን ይዛ ሄደች፣ እኔን ከሰራተኛ ጋር ጥላ ከውጭ በር ቆልፋብኝ ምናምን። ምን እንዴት ከውጭ በር ትቆልፋለች ብዬ ምናምን ቂም ያዝኩ ደግሞ እንደ አዲስ። ከዛ ተጣላው ከእናቴ ጋር በቃ ልንደባደቡላ ማለት ትችላለች እንዴት ምናምን ብዬ ተጣላውና ከዛ ብዙ ነገሮችን አሁን ምራሳቸው መናገር ሲጀምር የሆነ ሰዓት ላይ የህፃኑ ክርስትና ላይ ቤተክርስቲያን ሄደን መጣን። እንትን ንግስ ነው ክርስትና ነውና ቀድሞ ሁለቱ ተላኩ ሜሮን እና ምትይዛት ልጅ ሲላኩ ቤት እንትን እያላችሁ እንመጣለን። ቆይተን እኔና እናቴ ስንመጣ ከጎረቤት ጋር ተጣልታ ጠብቀን ለራሴ መልስ የሰጠሁትን ልነግርሽ ነው። ከዛ ተጣልታ ጠብቀን ምናምን ቆማ እየተሰዳደበች ነው። ከዛ ምንድነው ምናምን ሲል አንቺ ያረሳቢ አንደኛ ልጅሽን አስቆርበሽው ነው የመጣሽው ምናምን ሳትገቢ አትጣይ ብዬ እናቴን ተቆጥቻ ገባን። ለምን አልተጣላችም ብላ አልመለስ ስትል በቃ የማጣላት መንፈስ እንደሆነ ተረዳውና እናቴ ምን ትላለች መሰለሽ ለሰራተኛዋ እኮ ነው አሁን ሜሮንና አፎሚያን እንዲስማሙ እኔ ከአፎሚያ ጋር መዘጋጋት አለብኝ ማምላክን ነው የምልሽ ብላ የውሸት እኔና እናቴ ተመካክረን ተዘጋግተን እናውቃለን። ከዛ ነቃችብን ግን አውቀን እንደተዘጋጋን። እኔ ግን አሁን አፎሚ የምትነግሪኝ ነገር ሜሮን እህቴ ካደችኝ ገንዘቤን በላችኝ ለሚለው ማሳያ አይደል ማለት ብሩን የወሰደችው እሷ ናት። እኔ ምን ብዬ ስለ አላቆም እኮ ብሩን ትራንስፈር አድርጌ ያልሽኝ አንቺ ነሽ። እሺ አልኩ። አሁን ደግሞ ሪሲት አመጣልሽ ነበር የገባው 800,000 ብር ኖ ጠቅላላ ስንት ነበር የገባው? አንቺ አካውንት ላይ አልነበር እንደ የገባው? የ4 አመት እንትን እኮ እንዴ ላስታውሰው። እኔ ጋር ግን 100 ምናምን ሺህ ብር ቀሪ ነበር። ከዛ በኋላ አሁን ሄጄ ሪሲቱን ስጠይቀው ሰዎቹ ራሱ አልተቀየሩም። ራሱ ነው ስራ አስካጁ ምናምን። ከዛ መታወቂያዬን ይዛ ሄደችውንም ልነግርሽ ነበር ስላስቋረጥሽኝ እና አይቻልም አለኝ። እዛም መጠየቅ ይቻላል። ባንኮችን ሄደሽ ቼክ ማድረግ ትችያለሽ። እሺ የእናትሽ ጓደኛ ነች መስማትን መናገር ማትችለው? የጓደኛዋ ታናሽ እህት ናት። እሷን ደግሞ መጨረሻ ለምን አንድ ላይ ተተሻቸው ሄድሽው? ልነግርሽ ነው ሳመጣቸው እንዴት እንዳመጣው ልነግርሽ እና በቃ በጣም ሲጣሉብኝ እንሂድ አልኳት። ሜሮንን በድጋሚ 3-4 ነው እኔ ጋር መታ ደግሞ ከኔ ጋር ስትጣላ እናቷ ጋር የምትሄደው ምናምን። ከዛ እንሂድ ምናምን ሳል አይስትል በቃ ልመጣ ወሰንኩና ሚጻጽተኛ ሴቶች ህፃናት ሄድኩ። ያውቃሉ የእናቴ ጓደኛና ባሏ በተለይ በጣም ያውቃሉ። እነሱን ነው ያማከርኳቸው። የት ነው ሄድሽው? ቦንጋ እና እነሱን ነው ያማከርኳቸው። እኔ ድንገት በቃ ከዚህ በኋላ ከሜሮን ጋር የጥልጥል ብጣላ ማን ነው እናቷን አለሷ እንትን የምትለው በሚል
ከእናቴ ጋር እኮ ተመሳሳይ ምናምን ያወራው። ከዛ ሄድኩ ሴቶችና ህጻናት እኔ ራሴ ነኝ ሪፖርት ያደረኩትና እናቴ እንዳትከፋብኝ ብዬ እንደ አዲስ ጠርታችሁ እኔንም ተቆጡኝ ላልኩ ሴቶችና ህጻናት በቃ ጥሩ እንዴት ብሎ ከዚህ በኋላ እንድትቀበላት እኔ ልሄድ ነው ወደ እንዳይጣሉ እኮ ነው ሁሌ በቃ የሚጣሉት ነገር እንዲቀንስ ተጠራን። እኔና ማዘር ሄድን። አብሬያት ነው ላይ ፈረምኩት ከእናቴ ጋር በወር 1,000 ብር ትርዳ ተባለ። ሐዋሳ ነው የምኖረው ልጆቹ ካለች በዛ በቃ እንትን ሴቶችና ህጻናትም እናቴም ተፈራረመች። ያለውን ነገር ተስማምተን ወጣን። ከእንትን ካለን በኋላ ጥያት ደግሞ ለመምጣት ደበረኝ። ምረትን በቃ በጨቅጭቅያት ምናምን እላለሁ ጓደኞቼ እንድትመጣ ማለት ነው። እሺ ተባለ። ስንመጣ የመጣ ነው በሷ አስፈጭተን ምን ብለን ስውሯ ማርያም ልንሄድ ነው። ስውሯ ማርያም ልንሄድ ስለሆነ ምህረትም መስማት ማውራት እህቷ አትችልም። ከዛ ትሂድ አብራቸዋለች። ታናሽ እህት አለች ደግሞ እነሱ ቤት እኔ ሜሮንን ይዛለሁ እሷ ደግሞ ያችን እንድትይዝ የኔ ኩያ ነገር ናት። ለአራቱ ነው የመጣ ነው። ስንመጣ ለአራት በባስ በሰላም መጣን። ከዛ በኋላ አብረን ለአራት እያለን 2 ቀን አሁን እንደ ኑሮ ጥላኝ ሄደች ያለችው 2 ቀን ነው። ከዛ በኋላ ስክሪፕት ሊሰጥ ነው ብዬ የጻፍኩትን ስክሪፕት ከሙቲ ነው ስማና ከሙቲ ጋር ወጣን። ሁለቱን ተተሻቸው 1 ቀኑን አብረው ውለዋል። በቃ ሲሳሳሙ ምናምን ነው የሚውሉት። ምንም ምግባቸውን ሰርተን አጠገባቸው አድርገን ብቻ የመውጣት ስለፈራው ይዣት ወጣው። ያቺን ስክሪፕት ይዘን ነው ታውቃለች። ከዛ ወጣ ቁጭ ብለን ትላንት እንደዛው አንዳቸው የሆነ ነገር ቢፈልጉ እንዴት ይግባባሉ? አገራርበናል። ደግሞ ያቺ መስማትና ማውራት የተሳናት የተባለችው ተግባብታ ነው የምትኖረው። በጣም ትረዳለች። ገብቶኛል። የምልክት ቋንቋ ነው የምትናገረው። እንትን ይወጣል እሷ እንደዚህ ያኔ ያህል እንዲህ ምናምን የሚባል አይደለም። ድምጽ ይወጣል። በድምጽሽ ነው ታወራሻል። ትንሽ ነው የተሳሰረው ምላሷ እንጂ ያኔ ያህል አይደለም። ከዛ ጥለናቸው ሄድን። ስክሪፕት ቦታ ሆነን እንትን እናርግ ተባብለን ነው እኛ እንደ ቀልድ ነው። ከዛ 2 ሰዓት ምናምን ማታወራችን እየወጣን ነው። እግዚአብሔር ነው ብለሽ ልጅቷ ሁሉም ቢመጡ ምስክር ናቸው። አብረን ያሳለፍናቸው ልጆች ስደውልልኝ በቃ አንመጣም ዛሬ ምናምን አልኳት። ለካ እሷ አምርራዋለች። ሲጀመርም በቃ ሐዋሳ ነው ለኔ የምትለው። እናቴን ኢንተርቪው ላይ አዋርዳት ታይ ነው ብላ ለእናቴ ለካ ሄዳ አሁን ዛሬ ነው የሰማሁት። አፎሚያን እንደዚህ የምትለው በጣም የምትተማመነው በሽታ አላት አይን ማለት። ከዛ እሺ ብዬ እንደዚህ እንደ ቀልድ ነው ያየነው እኛ ሄድን። ልጅቷ ሜሪ ብትላት እምቢ። ከዛ ታያት አልኳት። ታያት ሲጀመር ልገሉኝ ነው ያመጣችሁ ስውሯ ማርያም ብላችሁ ነው ልትገሉኝ ነው ያመጣችሁ። እሷ አፎሚያ ስትገለኝ አንቺ ተባባሪ ነሽ አለቻት ልጅቷን። እሷ ስትገለኝ አንቺ ተባባሪ ነሽ ስትል በቃ እኛ ምን ስቀው የወደ ጸበል ምናምን ሲባል ነው እንዲህ የሚያደርጋት። እውነቱን ስናገርሽ በቃ መንፈስ ነው የሚመስለኝ። ከዛ አውጥቻት ነው ይሄማ ጋንጩር ነው ምናምን ብዬ ለልጅቷ የምነግረው ታያት ምናምን ብዬ። እሺ ወደ ሌላ ጥያቄ ልምጣ። ከዛ ጥለው ሄዱት ነው ያለችው ነው። ከዛ እሺ ብለን ለጠዋቱ ደግሞ አሁንም ለልጅቷ ነው እንደውም ብቻ ወጣ ቀን ነው የወጣነው። አሁንም እንደዚህ ያለውን ነገር አመቻችተን ልጅቷን ጓደኞች አሏት እና ቤቱን ጠቁማ ተደዋውላ ምናምን እኛ ስልካችንን እንትን ብለን አልደወለችም ለኛ ምናምን ለምህረት ደውላ እንደዚህ ብላ አወራች። ምህረት ደውላ ሜሮን እኮ ደውላ እንዲህ ያለችኝ ሂዱ ስትል እሺ ብለን ወዲያው እየተመለስን ከዛ ጓደኞቿን ጠርታ ጓደኞቿ ይዘዋት ሲሄዱ ጎረቤት ደወለና አሁን እኮ ያቺ ማታወራዋ ናት የቀረችው ሲሉ ሜሮን ጎበዝ ናት። ለዛ በቃ እሷን እንትን ምግብ ቤት ነገር ነው እናንተ ጋር ያለን ቶሎ እንመጣለን እናንተ ጋር አስቀምጣ ጎረቤት ነው። ሜሮን ጓደኞቿ ሲወስዷት እንደውም ጥላ ሄደችው እሷ ናት ከተባለ እስክንመጣ እንኳን አልተረጋጋችም ልጅቷን እስክንቀበል ማለት ነው። ከሜሮን ይልቅ እኔ የዛች ነው የሚያሳስበኝ። ምክንያቱም የሰው ልጅ እንዳደራ ነው የመጣው ጸበል ወስድ ማለት ነው። ከዛ በኋላ ስመጣ ሰው ጋር አገኘኋት ገባን። ሳይ መታወቂያዬና ኤቲኤም የለም። ሲሟን ስልክ የላትም። እኔ ነኝ ሲሙንም ያወጣሁት። ሲሙም እንትን የሆነ መጽሐፍ ማነበው መጽሐፍ ውስጥ ገብቶ ፈልጌ ነው ያጣሁት። ባለፈው ተገኘ። በምን አይታ ወሰደችው አንቺ ካስቀመጥሽበት ቦታ? ምን ኤቲኤምና መታወቂያ ምን አውቃለሁ። ልብሷን ስትበረብ የተወሰነ ልብሷን አልወሰደችም ነበር። ከዛ እኔም አላወኩም። የሆነ ሰዓት መታወቂያ እንደዚህ ሳይ የለም። እሷ ጋር እንዳለም አላውቅም። ከዛ በእናቴ አስደወለችና ሲሜን ላኪ አለች። የለም ስል እሷ አውቄ ነው የመሰላት። እኔ ግን ፈልጌ አጥቼው ፈለኩ አጣው። የለም በቃ አትጨቅጭቅኝ ምናምን የለም አልኩ። ከዛ መታወቂያዋንም ራሷ ናት ያለችው። አላውቅም እኔ ሜሮን ወሰደች የሚል እንትንም አላሰብኩም።
መታወቂያዋንም አልሰጣትም እንደዛ ከሆነ ምናምን ስል ለካ መታወቂያዬን ኤቲኤም እኔ ጠፋ ብዬ ሁሌ ነው የምፈልገው ለካ እሷ ጋር ሆኖ ነው አልኩት። ትንሽ ነገር ብዬ በቃ እዚህ ማውጣት ስለማለት ነው የሆነ ጊዜ እዛ ሂጅ አወጣለሁ ምናምን ብዬ ታው ሲሙም ሲገኝ ቅርብ ጊዜ ነው ደውዬ ሲሙ ተገኝቷል በምን ልላክላት ላኪ ብላሻለች ዋሳንት የሆነች ትንሽ ስልክ ነበረች ከነ ስልኩ ልላክ መኪና ሄደሽ እኔ ልልክላት ነበር በዚህ ሰሞን አላቅም ይሄ እንትን እንደሚፈጠር አላቅም። እሺ እሷ ታመመች በሚል ውጪ ካሉ ሊረዷችሁ ወይም ከዚህ ቀደም ከረዷችሁ ሰዎች ጋር ግንኙነት ነበረሽ? እሷ ታመመች በሚል ወይም ደግሞ ያኔ እንግዲህ ሚዲያ ላይ ሲመለከቷችሁ በጣም ብዙ ወዳጆች አፍርታችኋል። አሁን እናንተ የተጣላችሁበት ይሄ ያ የተባለበት ገንዘብ ከነሱ የተገኘ ነው አይደለ? ከዛ በኋላ የምታገኛቸው ሰዎች ነበሩ? የምትደዋወያቸው ወይ መልእክት የምታስቀምጭላቸው ሰዎች ነበሩ? በሷ ሜሮን እንደውም ደውሎ አንዱ አንቺ ባለጌ ምናምን አለኝ። አንቺ ባለጌ እንደዚህ አድርገሽ ምናምን አለኝ። ከዛ እንትን ነበር ያኔ ስልክ ያልጠፋም ቪዲዮ ነበር እቃ ስትወስድ ሪሲቱ ምኑ ነበር ላኩለት ማለት ነው። ከዛ እንደውም እሷ ስትል ሲጠይቁኝ ነው መልስ መመልሰው እና እንጂ ከማንንም ጋር አንቺ ግንኙነት የለሽ? እንደውም የምታወራኝ ልጅ አለች አሁን እንደውም ላንቺ ትደውልልሽ አላቅም ግን እደውላለሁ ሁላ ብላለችና እሷ ራሷ የታገር ያለሽ ነች ግን ብቻ ትደውልልሽ እንትን ትያለሽና እሷ ምን እያለችሽ ነው ሁላ ያለች ያለውበትን እንትን ከሷ ውጭ በጣም የሚያቅሰው አለ ብያ ያሳለፈው አንቺስ አሞሽ በዚህ ሁኔታ ላይ ነኝ ያለሁት ታምም ያለሁ ብለሽ ይላክሽለት ሰው አለ? አሁን እንግዲህ ጊዜውን አላውቅም ብቻ ግን እንዲህ ታምም ያለው ምናምን ሳይሆን በታመምኩ ጊዜ ማውራት ምናምን አልችልም። ከዛ ለምንድን ነው ስልክ ስንደውል ማታነሽ ምናምን ማውራት አልችልም እና ይበልጥ ደግሞ እንደውም በዛ ጊዜ ስልክም ከዛ በላይ የሚገኝ ነበር ማውራት ስለማልችል ስልኬ ብዙ ጊዜ ዝግ ነው። በዛ ምክንያት ለምንድን ነው እንደዚህ ጠገብሽ ምናምን የሚለኛል ሲል እንደዚህ ታምሜ ነው እንደዚህ ማውራቱ ላልችል ብዬ የነገርኳቸው አለ በሽታዬን። ግን አሁን ያልኩሽ ልጅ ይበልጥ በቃ ከጎኔና ማለት ትችላለች። እያንዳንዱን ቀን ሳልበላ ያልኩትን ቀን ታውቃለች፣ ሳልበላ ያደርኩትን ቀን ታውቃለች እና በቃ ሁሉ ነገር ለሷ ነው የምነግራት። ሜሪ ታማለች ቤት ኪራይ መንከፍለው እኔ ስለ ሜሮን አንስቼ አላውቅም። እርግጠኛ ነሽ? እግዚአብሔርን ሲጀመር ሜሮንን ነገርኩሽ ፍቅር ላይ ነን እኮ ልደቷ ባለፈው ነው አብረን ነበርን። ምንም አይነት ጸብ የለንም። እኔ እንደሚፈጠር እንደውም ስለማለቅ የሆነ ፎቶ ምናምን ስነሳ ለካሷ ይሄን ስለምታውቅ አብረው ሆኑ ይባላል ብላ የሆነ ፎቶ ላይ ምናምን አትፈልግም። ግን አስገድጃት የተነሳችሁ ፎቶዎች ሁሉ አሉ። አብረን ነበርን። በቅርብ እናወራለን። አሁን ሐዋሳ ሄዳ እንዲመታ ለማውራቷ ከቦንጋ ሄዶ የሚያመጣት ጠፍቷት እኔ ነኝ አምጥቼ ሐዋሳ ሄደችው። ባላመጣት ይሄ ሁሉ አይከሰትም። እሺ አሁን የስልኩን ሰዎች ጋር የቤት ኪራይ መንከፍለው አጣን በሚል ያነሳሁልሽ ጥያቄ ትላንትና ፕሮግራሙ ከተለቀቀ በኋላ ወደኛ የተደወሉ ስልኮች ነበሩ። እኔ ተመልካቾቼን በጣም አምናቸዋለሁ፣ በጣም አከብራቸዋለሁ። እንግዲህ አላቅም እናንተን ማቅረቤ ስህተት ነው ብዬ መደምደም አልችልም። ሰውን ውስጡን መመርመር አንችልም። በሰዓቱ የነበራችሁበት ሁኔታ የማንንም ልብ ይነካ ነበረ። አሁን ላይ ይሄ መሆኑን ስንሰማ በጣም ያሳዝናል። ቪዲዮ ከተለቀቀ በኋላ ግን 1-3 የስልክ ጥሪዎችን ተቀብያለሁ። ከነኛ መካከል ለኔም ቤት ኪራይ ተብሎ ተልኮልኝ ነበር ያለኝ አንድ ሰው አለ። ሌላ ከኖርዌይ ተመሳሳይ ለኔም የቤት ኪራይ ምን ከፍለው የለንም። በሜሮን ስም አላወራው። በራስሽም ስም ይሁን አላወራው። እኔ ነገርኩሽ አሉ ጎኔ ላይ አሉ የሚያስማቸው ልጠቅስልሽ የምችል ሰዎች አሉ። በድምጽም የተላከልኝ አለ። ፍቃዳቸውን ሳልጠይቅ መጠቀም ስለማልችል ነው። ይሄንን ግን ተመልካቾች አረጋግጠውልኛል 3 ሰዎች። ይሄንን አሁን በእርግጠኝነት አሁን ይሄን ቀረጻ ስንጨርስ አሰማሻለሁ ከፈለክሽ ያሉትን። አንቺ አላረኩም ስሰማ አስታውሳለሁ አይደለም? ስሰማ አስታውሳለሁ አይደለም? ሜሮን እና እኔ እንደዚህ ታመን ምናምን ነው ታመን አይደለም። ቤት ኪራይ ምን ከፍለው አጣን። አሁን ሜሮን አንድ ነገር ያለች ይኸውልሽ፣ ሜሮን አንድ ነገር ያለችው ነገር አለ። ሜሮን አንድ ነገር ያለችው ነገር አለ። በእኔ ስም የሚረዱንን ሰዎች ገንዘብ ትጠይቃለች። ስለዚህ እኔ እነሱ እንዲያውቁልኝ የምፈልገው እኔ እና እሷ ተለያይተናል፣ በእኔ ስም ምንም አይነት ገንዘብ እንዳይልኩ ነው ብላለች። እግዚአብሔር ምስክሬ ነው።
እንደውም በጣም ተጣልተናል ምለው ላስጨነቀኝ ሰው ነው። አልተጣላንም እላለሁ የሆነ ሰዓት ላይ እዛ በኋላ ሲያወሩኝ ምናምን ተጣልተናል ምላቸዋል። ምክንያቱም እንኳን ያ ይመስለኛል እሷንም በጣም እንደዚህ አድርጋ እንደዚህ ብር ወስዳለች ተብዬ ስሜት እስከ መጥፋት የደረሰው ብናገር እችል ነበር። ያኔ ወደ ብሩ እንደሄደ እኔም እኮ ሚዲያ ላይ መምጣት ይችላል። እነኛ ሰዎች ታዲያ ከምን ተነስተው ነው አፎሚያ ለኔም ይሄንን መልእክት ልካ ነበር ሊሉ ቻሉ ብለሽ ታስቢያለሽ? ያመመኝ ጊዜ ምናልባት እኔ ራሴን ሆኜ እንጂ ከሜሮን ጋር ብዬ በጭራሽ። ራስሽን ሆነሽ ግን ጠይቀሻል? ሊሆን ይችላል ግን አሁን ለሚያው ጓደኞቼን ስለሆነ ሊሆን ይችላል። አሁን ይኸውልሽ በረከት የሚባል ልጅ አለ በቃ በጣም የሚያግዘኝ ማለት ይችላል። ለሱ እሱን ካልኩ በኋላ ነው ወዳጅ የሆን ነው። ምናልባት እሱ አሁን እስካሁን አላወራንም ከሜሮን ኢንተርቪው በኋላ የሜሮንን ኢንተርቪው ካየ በኋላ እሷን አምኖ ብሎሽ ሊሆን ይችላል። እንደዛ የኔ መልስ ከተረዳሽኝ አሉ እኮ ኖርዌይስ ካለ ሰው ጋር ሀገሩን በብዛት አላውቅም ግን ያመመኝ ሰዓት ያወራዋቸው አለ። አሁን ላይ እሷን አምኖ ላንቺ ብሎሽ የሚያወሩኝ አሉ። አንዳንዶቹ ደግሞ መሲኮ እንደውም እኛ ግቢ ናት ምናምን ብሎ ላይ ያወራኝ አለ። ሊያወራሽ ማለት ነው ያለውበትን ሁኔታ መጥቶ ያዩ አሉ በሳቱ ሲያመኝ ምናምን። ከዛ በኋላ ለካ አሁን ኢንተርቪውን ሳይ ለካ አፎሚያ ውሸታም ናት ብሎ ላንቺ የደወሉልሽም ሊኖሩ ስለሚችሉ ከነሱ ጋር ካወራው ባለ ችግር የለውም። ግን አውቃቸዋለሁ እንደዚህ ስም ጠቅሼ ሁላ ላመሰግናቸው ከጎኔ ከእግዚአብሔር ቀጣይ ያው እኔ መልእክቱ ስለመጣ ይሄንን ነገር እንዴት ነው የሚለውን ነው። በአጠቃላይ ምን ማስተላለፍ ትፈልጊያለሽ? ምን ለማን ነው ለሜሮን ነው? እውነት አለኝ ብለሽ ነው? እውነት አለኝ ብቻ ሳይሆን በዚህ ጊዜ አልጠበቅኩም ማለት እንዴት ላስረዳሽ። ብዙ ጊዜ ከመልካምነት ይልቅ ክፋት ሚዛን ይደፋል። ቶሎ ሰው የሚቀበለው ክፉን ነገር ነው። በህይወቴ ደግሞ ታውቃለች ሜሮንም ብዙ ተጣልቶ ያስቀየሙኝን ሰዎች ተመልሼ አንድ ላይ ነው የምገኘው ማለት ነው። ግን ዛሬ ብሞትም ሞትኩ። በጣም አልቅሻ እስካሁን ምንም ምግብ አልበላሁም። በጣም በቃ አልቅሼ አልወጣልኝም። ግን ከዚህ በኋላ ሰው እንኳን ቢያስከፋኝ የሜሮንን ያህል አይደለም ብዬ ሰው ላይ ቂም እንዳልይዝ ለኔ ትምህርት ነች እና በጣም ማስተላለፍ ምፈለ እናቴን ይቅርታ ስላደረገችልኝ ስላላደረገችልኝ ሳይሆን ለሜሮን ብዬ በቃ ምን አለ ትምህርቴን በተማርኩ ምን አለ ያኔ እንደዚህ ዩኒቨርሲቲ ቤት እላለሁ አሁን ላይ የሚሰማኝን ስሜትና እናቴን ይቅርታ እሷን አቀድማ ደውላ የነገረችኝ ይሄን ነገር ሁሉንም ነገር የነገረችኝ እሷ ናት። ካስፈለገ በሜሮንና በሷ መሃል የሚፈጠረውን አላውቅም ግን ደውዬላት አሁን እንደዚህ መስክሪ ብላት አትመሰክርም። ምክንያቱም ሜሮን ትሰማለች ብላ የሆነ አይምሮዋ እንዲህ ብላሻለች አትልም። ለዛ ግን ቅድም ዝም ብዬ እያወራኋት እኔ ራሴ ሪከርድ ያደረኳታል ሁሉንም ነገር እኮ የነበረውን ነገር ነው የምነግርሽ። አብራኝ የመጣችው ጓደኛ ነበረች ከሜሮን ጋር በቃ ይሄን እንደገና ማነሳልሽ አላወራውም። ያሰብኩትን ያህል ጠፋብኝ ሁላ ይሆናል አይደለ በደሎቹን እሷ እንደቆጠረችው መቁጠር ከብዶኝ አይደለም እኔም ግን ተረሱ። ምን ልልሽ ነው አንዳንዴ ህሊና ነው ዳኛ። እኔ አንቺ አዳኝኝ ሰውም አይዳኘኝ። የሆነ ሰዓት ላይ ቀን እኮ የሆነ ነገር አድርገሽ ማታ ይመላለስብሻል አይደል? ቅድም እንዲህ ባላ አደርግ ነው ህሊናዬ ነው ዳኛ። የሆነ ሰዓት ላይ ዋሽቼም ሆነ ያመኛል ሰው ነኝ። ለኔ ህሊናዬ ነው ዳኛ። ምስክር አልፈልግም። ለሷም ህሊናዋ ነው ዳኛ። ከሰውም ፍርድ ከማንም ፍርድ የእግዚአብሔር ነው የሚበልጠው። የሄድንባት ሰሚነሽ አንድ ቀን ተጠመቅኩ ያለችባት ስውሯ ልንመጣ ብለን ሰው ጥላ ሄደች ያለችው ደግሞ በጣም መድኃኔዓለም እንደምትወደው አውቃለሁ። የእውነት ከሆነ ማለት ነው የእውነት ከሆነ ብዙ እምነት ተከታዮች አሉ። ግን እኔ እምነቴን ሳምነው አምኜበት እስከሆነ ድረስ አንዳንዴ ጠይቀሽ የማይመለስልሽ ነገር አለ አይደለ? የሚቆይ ከእግዚአብሔር ጋር ሁላ ሊያጋጭሽ የሚፈልግ እግዚአብሔር ይመስገን። ግን እግዚአብሔርን ነው የምጠይቀው በቅድሚያ በቃ እግዚአብሔርን ማምላክን ነው የምልሽ። ለምስክርነት ያብቃኝ ፍርዱን ሰጥቶ ማለት ነው። ፍርዱን በቃ እኔም ካጠፋው የሆነ ነገር አድርጎኝ አልፈልግም ምንም አይነት ነገር አልፈልግም። ግን ፍርዱን ሰጥቶ ለኔም ለሷ መረጋገም አይሆንም። እግዚአብሔር ነው የሚዳኘን። ለምን እንዳልኩሽ ታውቂያለሽ? ሰው በሰማው ነው ያየ መጥቶ ቢመሰክርም እኮ ምናልባት አይ ከሷ ጋር ስለነበረ ነው ሊባል ይችላል። ግን በሰዓቱ በሰከንዱ የነበረው ፈጣሪ ነው። በሰዓቱ በሰከንዱ ታይና የልባችንን የሚመረምር አይደል? ምን እንደምናቀድ እሷም ብዙ አቀዳ ተራምዳ ሊሆን ይችላል። ግን እግዚአብሔር ደግሞ ይዘጋባታል። እኔም ብዙ አቅጄ እኮ ተራምጄ ሊሆን ይችላል። ፈጣሪ ይዘጋብኛል። ማናችንን ማንንም አስለቅሰን
የእናቴ ልጅ እኔ በኔ ነው እንዴ እሷ ማለት የእናቷን ልጅ እንደዚህ በዚህ ልክ ጥላኝ ነው እንዴ እሷ ወይ ሰው የሚወዳት ወይ ሰው የሚያግዛት ያሳለፍነው ይበልጣል አድርጌ ቢሆን እንኳን ያሳለፍነው ራሱ አንዳንዴ አታካክሽ ማርያምን ነው የምልሽ በደልን ከመልካም ብዙ ኖሬላታለሁ ከዚህ በደሎች እንኳን እውነት አድርጌ ቢሆን ብዙ ትምህርት አይነት ከመታው ገዳም አባ ግርማ ጋር ሁላ ይዣሰድ የነበረ ባፍንጫዬ ደም እስኪመጣ የነበረኝን መስዋዕትነት ምን ታውቃለች ዋጋውን ግን ከሷ አልፈልግም እሷ በስብራቴን ደግሞ በሷ መጠገን አልፈልግም በቃ እግዚአብሔር ነው ለኔ መልሶ ከሰበርኳት ይስበረኝ ገና አዳጊ ልጅ ነኝ ትልቅ ቦታ ገና ትደርሳለች ብላ አውቃለሁ በጣም አውቃለሁ እኔ ብዙ ነገር ባወራች እላለሁ ግን ምንም ነው ሚዲያ ላይ መጥቼ ባወራ ምንም አላገኝም ገሌ አርቲስት ጋር ያለችው እንትና ቢየኔ ባነሳ ጥሩ አይደለም እሷን አልነካም እነዛን ሰዎች ነው ምጎዳው እነዛ ሰዎች እኮ አይደለም ለኔ ለሷ ክብር ነበራቸው እግዚአብሔርን ነው የምልሽ ትልልቅ አርቲስቶች ጋር ወስጃታለሁ ማርያምን ነው እንዴት አገኘሻቸው እነሱን በፊትም ግንኙነት ነበርሽ ስክሪፕት ስጽፍ የጠፋው ፍቅር ብዬ ነው የጀመርኩት ማለት የጠፋው ይሆናል አይና ከዛ የሆነሳለ እኔና እናቴ እሷና እናቷ ከዛ እናቴና አባቴ በእነሱ እጅ ይያለን ይሄን ጭንቀት አናቀው ይሄን ነገር አናቀው ለካ የኑሮን እንትን ነው ያሳዩን እናቴ ስንት ያባቴን የኔን የሷን ዋጋ ከፍላ የሶስት እየኖረች እኔ ለራሴም ከብዶኛል በሚል የጠፋው ፍቅር ብዬ ጽፌውላ ለጓደኞቼ በቃ ከሜሪ ጋር ብጣላ እንኳን የሆነ ቤት ነገር ገዝቼላት በቃ አንነካከም እንዴ ነው ለምዶና የሆነ መጽሐፍ ምናምን መጽሐፍ ስለምፈልግ አይዲያ ሰበስባለሁ ምናምን ስክሪፕት ስጽፍ ታውቃለች ይገመግሙልኛል ግን ይሄ የኖራችሁት ህይወት አሁን የምትነግሩኝ ስክሪፕት አይደለም አይደል እግዚአብሔር ነው ምስክሬ እኔ የኔን እሷን አላውቅም አሁንም ለምን እንዳልኩሽ ታውቂያለሽ አይደለም እሷን ራሴን እንድጠራጠር አድርጋኛለች ሰው ደውሎ እውነት የእናትሽ ልጅ ናት ሲል እኔም እናቴን እውነት አንቺ ነሽ የወለድሻት ብያለሁ ለምን አንዳንዴ በቃ በተባልነው ነው የምንኖረው ባደግነው ነው ይሄ ነው ከተባለ ነው ብዬ ነው ማድረግ እህቴ እንደሆነች ነው እኔም ተቀብዬ ኖርኩት እንግዲህ ከልጅነት ጀምሮ ማቃት ነው አብረን ያደግነው የእናት ልጆች ነን በተከታታይ ነው የምንለያየው ይመስለኛል አሁን ላይ ያ እነዛ ጓደኞቿ ስላሉ በቃ የሆነ ከነሱ ጋር ብቻ ከነሱ ጋር አይደል የምትኖረው ያው ገንዘብ ያስፈልጋታል እኔ እንደዚህ ባወጣ ማምላክን ነው የምልሽ ስለነሱ ላይ ነገረችኝ ነገር አለ አሉሽ አንፈልግ ግን ነገሩን ነው የምልሽ እግዚአብሔር ይመስገን ጤና አለኝ ተባልኩ እንጂ አልልም በበሽታ ተማምኜ ኮርቼ እንደዚህ ወጥቶ እንደዚህ ገብቶ አልልም አይምረኝም አምላክ የሚጠቅመኝ ከሆነ የሚምረኝም እኮ ድኛ የሆነ ነገር እንደሆን ወይ ሰርቼ እንድበላ እንድጠቀምበት ነው በሽታዬ ከጠቀመኝ ለምን ይምረኛል በሽታው ከጠቀማት ይሁን ታጠለሽ አለ ህሊና ያውቃል መድኃኒዓለም ያውቃል እና እግዚአብሔር ይመስገን ስለሁሉ እና መመለስ ሁሉ አልፈለኩም እንደዚህ ምናምን ከዛ ጓደኞቼ ናቸው ከሐዋሳ ምናምን ደውለው እንዴ ባለፈው እንዳልነበረች ምናምን ሲሉ በቃ ሂጂ እንደዚህ መልስ ስጪ ምናምን ስላሉኝ ነውና እንትን መነጋገሪያ ሆነሽ ታውቀሽ ጥቅም አታገኝ እውነት ኖሮሽ ነው የሆነ ሰዓት እኮ ይታወቃል ለትንሽ ጊዜ ችግር የለም እንትን ትያለሽ የምትፈልጊውንም ልታገኝ ትችያለሽ ግን ድጋሚ ልታጪው ትችያለሽ ያንንም ነገርና እንዲህ ነው ብዬ ደግሞ የሜሮንን ነገር ማውንም እንዲህ ነው የብሩን ነገር እንዳልናገርሽ እኔም አልገባኝም ካንቺ እኮ ላይ ብሩን ትራንስፈር አድርጋለሁ 2 ሰራተኛ ነበር ቤትስ አስፈላጊ ነበር 2 ሰራተኛ አሁንም አንቺ እኮ ትጠይቂኛለሽ እንጂ እኔ አያገባኝም እኮ አንድ ቤት እየኖርን ጭራሽ አንድ ቤት እየኖርን ነገርኩሽ ሜሮን ብር አበድርኝ ብዬ ነው የሚለው አንድ ቤት እየኖርን እኔ እኮ ፍለፊት ነው ሙሉ እሷ ጓዳ ናት 2 ሰራተኛ አሉ ከሰራተኛ ጋር ባንክ ምትሄደው ይልሽማ ምንም ያልነበራችሁ ተፍጨርጭራችሁ ራሳችሁን መለወጥ ሲገባችሁ እሷም ህክምናዋን መሞከር ሲገባት 2 ሰራተኛ አላስፈላጊ ወጪ አይደለማ አንቺ እንደ እናት ሆነሽ እሷን አይደለ ታመም ያለው በዛ ወቅት ነገርኩሽ እኮ ታመም ያለው ታመሚ ነው 2 ሰራተኛ የተቀጠረው ቀድሞ አንድ ነበር ታመም ያለው በህመሙ ነግሬሻለሁ በጣም ነገር ይዤባታለሁ እኔ ብሩ አይደለም ማድረጓ ሄጄ እንኳን ትራንስፈር እስካደርግ ለምን አልቆ ሰው ነሽ የሚሰማኝ ስሜት አለ ላስመስል አልፈልግም አሞኛል በጣም ነገር ይዤባታለሁ ከምልሽ በላይ ማለት ነው እና በዛ ሰዓት
እንትን ነው ሰራተኛ ነበረች፣ አንድ ነበረች። ቆይቶ ነው እንደውም አንድ ቀጠረች። እኔ እየተሻለኝ ምናምን ስመጣ አንድ ተጨመረች። ለእኔ አይታዘዙም ቢኖሩ ይነግሩሽ ነበር። ከእሷ ጋር ነው እኔ ለምኜ ቢታዘዙ ነው እንደማላዛቸው ከእሷ ጋር ነው። አንዷ እሷ የምትይዝ ናት፣ አንዷ ደግሞ ቤት ለቤት ምሰራ ናት። በቃ እኔ እንደውም እንዲህ ነው የምበላውም ማለት አልፈልግም። እና መልካም እንግዲህ ተመልካቾች ይቆጫሉ ብዬ አላስብም፣ ግን እናንተ ሊቆጫችሁ ይገባል። ያን የመሰለ እድል አልተጠቀማችሁበትም። እነኛን ወዳጅ ዘመድ ተገን ይሆንላችሁን ስልክ ባለማንሳት በአግባቡ ባለማስተናገድ በተለያየ ምክንያት አልተጠቀማችሁበትም። የላኩትንም ገንዘብ ቁም ነገር ላይ አላዋላችሁም። በጣም አዝናለሁ። በዚህ የሰጡት ኦልሬዲ አንዴ ባዩት ነገር ልባቸው ተነክቶ ሰጥተዋል። እናንተ ተቀባዮቹ ናቸው። ቁም ነገር ላይ ያላዋላችሁት እናንተ ጋር ነው ቁጭቱ የሚኖረው ብዬ አስባለሁኝ። እንግዲህ ምንድነው የሚለውን የሸገር ኢንፎ ሚዲያ ተከታታዮችን በአንቺ በኩል መስማት ፈልገው ነበር። አንቺ መተሽ በእኔ በኩል ያለው እውነት ይሄ ነው ብለሻል። ስለመጣሽ አመሰግናለሁ። እኔም ከልብ አመሰግናለሁ። ያው ሪሲቱም ካስፈለገ መታወቂያዬ እሷ ጋር ነው እንዳልኩሽ፣ ግን የሆነ ስራ አስኪያጆች ምናምን አናግረሽ ለህዝብ ብታቀርቢም ደስ ይለኛል። እኔ አንቺ ያንቺን አካውንት አንቺ ነሽ አካውንቷ ባለቤት። ህጋዊ ማንነትሽን የሚገልጽ ገባኝ። ማንነትሽን የሚገልጽ መታወቂያ ይዘሽ ሄደሽ ማውጣት የምትችይው አንቺ ነሽ። እኛ አንችልም። ዛሬም ይዘሽ ነይ ብዬሽ ነበር፣ መታወቂያው የለኝም አልሽ። ለማንኛውም እንግዲህ ተመልካቾች ይፍረዱ። እኔ እንዲህ ነው እንዲያ ነው አልልም። ቀደም ሲል እንዳልኩትም ጉዳይ ሆናችሁ እናንተን ላቀርብ የቻልኩበት ምክንያት ከዚህ ቀደም ባለ ታሪኮቼ ስለነበራችሁ ከዚህ ቀደም አቅርቢያችሁ ስለነበረ እሷ እንዲሆንኩ ብላ ስትመጣ እንግዲህ በተደጋጋሚ በመሀከል ላይም ትደውል ነበረ። በተቻለ መጠን እንድትፈቱት በሚል ነበር ላለማቅረብ የቆየሁት። አሁን ግን በእኔ ስም አፎሚያ ገንዘብ እየጠየቀች ስለሆነ ታማለች፣ ተቸግረናል እያለች ስለሆነ እሱንም እንዲቆም ስትለኝ አንደኛ ገንዘቡን አላግባብ አንቺ ወስደሽ ከሆነ መጠየቅ አለብሽ። ሁለተኛ ተመልካቾችም ሁለታችሁ መለያየታችሁን ካወቁ ማድረግ ቢፈልጉትም በራሳቸው ያድርጉ። ግን ይሄን ባለማሳወቅ ሌላ እንዳይጭበረበሩ ኃላፊነትም ስላለብን ለዛ እና እኔ ደግሞ እንደ ጥያቄ ይቅርታ ማለት ይሄ አሁን የተደረገው የብሩ ምናምን የቆየ ነው አይደል? እስካሁን የት ነበረች? 4 አመት ሆኖታል። አንደኛ ነገር። ሁለተኛ ደግሞ እንዳልኩሽ ከተለያየን ገና 4 ወር 5 ወር ወይ 3 ወር ብቻ እንደዛ አይነት ነገር ውስጥ ቢሆን ነው እና እስካሁን እንዴት በቃ እስካሁን የት ነበረች? አብራኝ ለምን ሆነች? ወዲያው ስሜቷን መታ አልገለጸችልሽ። በመሀል የምትደዋወሉም ከሆነ እኮ ነው በመሀል የምትደዋወሉም ከሆነ ኖ በመሀል ስትደውል እናንተ መለያየታችሁን የገንዘቡን ጉዳይ አንስታ ከዚህ ቀደም ደውዬልሽ አስገቢ ብዬሻለሁ። ገብቶሻል? ገንዘቡን ወደ አካውንቷ አስገቢ ብዬሻለሁ፣ አስገብተሻል። ከዛ በኋላ እንግዲህ እኛ በየዕለቱ የተለያዩ ጉዳዮች የተለያዩ ስራዎች አሉብን። የእናንተን ህይወት አንከታተልም። ግን ቅድም እንዳልኩሽ ተመልካቾች የሚጭበረበሩ መስሎ ከታሰበ እንደዚህ አይነት መረጃ ከመጣ እነሱን ደግሞ ፕሮቴክት ማድረግ አለብን። ምክንያቱም እኛንን ተቸግረዋል ብለን የእናንተን ታሪክ አቅርበን ዛሬ እንዲህ ደረጃ የተዳረሳችሁበት ጉዳዮች የተፈጸሙት እንዳልኩሽ ተመልካቾቼ ይጸጸታሉ ብዬ አላስብም። እናንተ ግን ሊቆጫችሁ ይገባል። ትልቅ እድል ነው ያመለጣችሁት። አሁንም ገና ልጆች ታዳጊዎች ናችሁ። ልቦና ይስጣችሁ። አሜን። ይሄንን ነው ብለው ስለመጣሽ አመሰግናለሁ። እኔም በጣም ነው የማመሰግነው። ምትይዋለ ማመስገን የምፈልገው ከተቻለ ከጎኔ ያሉ ሰዎች አሉ። በሪቴዲ ብቻ ብዙ አሉ። ስማቸውን መጥቀስ ማልችል እስካሁን አብሮኝ እስከዚህ ሰዓት የነበሩም አሉ። ባንቺም አውቃቸው ግን የነበርኩትን ሁኔታ አውቀው መልስ እንድሰጥ በጣም ጨቅጭቃውኝ እዚህ እንድመጣ ያደረጉኝ። ራሴንም ላጠፋ እችላለሁ። የሰው ነገር የሚያስጨንቀኝ ቢሆን ያ ነገር እንዳይመስለኝ መልስ ከእግዚአብሔር ነው ብሎ የኔንም ፋንታ የሚጠይቁልኝ ጓደኞች አሉኝ። ከጓደኞቼ ጋር ነው የመጣሁት። ጓደኞችሽ አስተያየት ሰጥተው ቪዲዮን አይተው
እንደውም አንዷ እንዳልኩሽ እንደገባሽ ቀድመሽ እናትሽን ይቅርታ በይ። ያው እናቴ ስትናገረኝ አብራኝ ነበረች እና እናትሽን ይቅርታ በይነት እናቴን ይቅርታ ከጎኔ ያሉ ጓደኞች አሉ ከሐዋሳም ከየትም ደውለው እውነት እህትሽ ናት ባለፈው አብረን አልነበርንም ብለው እኔንም ተጠራጥረው የጠየቁኝ። ስለዚህ አመዛኙ አስተያየት የጓደኞችሽ ነው ማለት ነው? የጓደኞቼም ቤተሰብም ቢጠየቅ ቀድሞ ተቸግሬ ለመሄድ ምስክር ፋሚሊ ነው። ቀድሞ ተቸግሬ እሷ ብሩን ስትወስድ እነሱ እጅ ነው የወደኩት። በሰዓቱም ቢሆን ቤተሰቤ በሰዓቱም ቢሆን ይሁን ተቀብለውኛል። ምንም ባያደርጉኝ ቤታቸው ተቀብሎኛል። ጓደኞቼን በጣም አሁን ላይ በተለይ ያሉ ኪዩና ማሂ በቃ ከጎኔ ሆነው እስከ አንቺ አሉ እንግዲህ አይተሻቸዋልና ከጎኔ ሆነው ምንም እንዳይመስለኝ ሁሉንም ብቻ ጥሩ ነገር የሚያደርጉልኝ እግዚአብሔር ይክፈላቸው፣ እግዚአብሔር ይመልስላቸው። እሷና እኔን ደግሞ እንዲህ ነው ይፍረድም እንዲህ ነውም አልልም። ግን የኔ ጥያቄ ደግሞ በአግባቡ እግዚአብሔር እሷ እንደውም አንድ ላይ አቅርቢኝ ስትለኝ ነበረ። ፍለቤት አቅርቢኝ ስትለኝ ችግር የለው ችግሯ እሷ ትተማመንበታለች። እንድታወሪ እድል አትሰጥም። እንደዚህ እንደኔ አይነት ቃላት ራሱ የላትም። የሆነ ይሄ እንደ ስድብ አይነት የለም። እኔ ደግሞ አልችልም ታውቀኛለች። እንደዚህ ምናምን ቶሎ ነው እንባዬ የሚመጣው። ወዲያው እንኳ እያቀረብሽኝ አንድ ላይ አቅርበሽን ቢሆን ታረቁ ተቃቀፊ ብታይ አልቅሼ ነው ማቅፋት ስለማቅ ነው። 3-4 እንደዛ ነው እኔ ያቀፍኳት። ስታቅፈኝ የምር መስሎኝ ነበር። ስታቅፈኝ ተጨንቃልኝ እንደዚህ አራንቺ በቃ ጓደኞችሽን ትተሽ ስትል ነበር። እሱን ማውራት አልፈልግምና እሷም ትጠይቀው ከማንም በላይ ከሰው ይልቅ ወይ መሲ ያለችን ብላ ኢንተርቪው እናልፋለን። ሁላችንም እኛ ታሪክ ሆነን ነው የምንቀረው። የሆኑ ልጆች ነበሩ ከዛ እንደዚህ ሆኖ የምንቀር ሰዎች ነን አሁን ከምናየው አንፃርም ማለት ነው። ለዛ አይጨንቀኝም። ይመማት እሷን ክፋትን ለእንትኑ ስጪ፣ ሊያደረገብሽ ሰው ስጪ። የሚያመኝ እኔ ሰው አምኖ ነገርኩሽ በዚህ ሰዓት ጓደኞቼ ባይኖሩ አይ አንቺ እንደዚህ አድርገሽ ምናምን ብሎ የሆነ ቴክስት ምናምን እንኳን አልገባልኝም። የሆነ አሁን የሚደውሉልኝ ሰዎች አንቺ እንደዚህ ሆነሽ ምናምን መጥፎ ነገር ቢሉኝ ራሴን ሁላ ላጠፋ እችላለሁ። ለምን አሉኝ ለምን እንደዚህ ሆነ ብዬ ግን እንደዛ እንዳይሆንም ትልቁ የእግዚአብሔር ፍቃድ ነው። ታሪክ ነን እኛ የሆነ ሰዓት ላይ ግን ጥሩ ነገር ታሪክ ሰርቶ ማለፍ አይሻልም? በቃ ቤሪና አፊ ነበሩ ከዛ ተጣሉ ወይ ታረቁ ምናምን ግን እሷ በጸብ ነው ነገሩን እንትን ያለችው እና ከዚህ በኋላ እንኳን እማምላክን ነው ያልኩሽን አንድ ነገር ማልዋሽሽ የሆነ ነገር ሆኖ ከሷ ጋር መገናኘት አልፍ በለቅሶም በሐዘንም በደስታ እኔ መቤቴ በጣም ብዙ ነገር አድርጋልኛለች። በጣም እንዲህ ማላወራው ከሚገባኝ በላይ ያኖረችኝ እናት ናት እማምላክና ምድር ምንም ነው ምድር ግን ከሰማይ የሆነ ነገር ሳጠፋ ራሱ መቤቴን ተማምኛት ነው አይደለ እና ሜሮን ጋር እንኳን ስልሽ ድንግላለች ይችላል የሆነ ሳለ ሞት ምናምን ሲወራ አፈራና ወይ መቤት ያለች አይደል ብዬ እሷና ለነፍሴ አትቁሚ ነው ያልኳት። አሁን የምናገርሽ ለነፍሴ ማምላክ አትቁም። እኔ ሜሮንን አድርጊያት ከሆነ እንዳለችው አንደኛ፣ ሁለተኛ ደግሞ ሜሮንን ከዚህ በኋላ እንኳን ለሐዘኗ እህት ነኝ ብዬ ሆናለ ተሰምቶኝ ትንሽ ልቤ ወደሷ ከሄደ ማምላክ ለኔ አትቁም አታ እንደዛ ከሷ ማምላክ ነው ለኔ ዛሬ የሞቴ ቀን ነው እንዳልኩሽ መጥፎ ጽሁፎች ምናምን ቢጻፉ ዛሬ ራሴን የቀበርኩ ቀን ይሆን ነበር። ራሴን ባጠፋስ ማለት ታውቃለች ስድብ ምናምን አልችልም ግን እግዚአብሔር ይመስገን ነበሩ በሳቱ ልብሱም የልደቱ ምንም አብረው ስለነበሩ ከኔ በላይ ታመዋል በጣም እና ያ ነገር በቃ ሰው ባይኖርሽ ይሆናል የሚያቅሽ ትንሽም ቢሆን አንድ ሶስት ሰው ካወቀሽ ሌላውን ያሳምነዋል። ኧረ እኔ ነበርኩ ይላል እንኳን ግን 3-4 ሰው ከጎኔ ሆኖ እሷን ማየቱ እኔን ማየቱ አይከፋምና ይሄ ሁሉ የእግዚአብሔር ስራ ነው። እኔ ብዙ አቅጄ እሄዳለሁ ብዙ ነገር ለሷም አቅጄ እሷም እንደዛ ግን እያንዳንዱ መንገድ ጠራርጎ የሚወስደን የሚያመጣን ፈጣሪ ነውና በእኔና በሷ መሀል ሰው አይዳኘንም እንዲዳኘንም አልፈልግም። ይሄን አይቶ ለኔም እንዲያዘን እሷን አልፈልግም። እማምላክን ነው የምልሽ ግን እግዚአብሔር ፈርዶ በቃ ለታሪክ አለ አይደለ ለታሪክ ያደርጋል። የሚያብላላን ሰይጣንም ከሆነ ምናልባት ይመስለኛል የሆነ ሰዓት ነው። አሁን ግን ዛሬ አልተቀበልኩም ከሆነ እግዚአብሔር ይማራት ምትጸጸትበትን አይምሮ ይስጠኝ። ካጠፋው ምትጸጸትበትን አይምሮ ይስጠኝ። ነገም አለሽ እኮ መጥቼ ይቅርታ ጠይቃለሁ። ያኔ እኮ አጥፍቼ ነው ህሊና ዳኛ ያልኩሽ ለዛ መሲ እንዲህ ነበር እንዲህ ይላል እና እኔና እሷን ሰው አይዳኘን። እሷን ይቅርታ ማለት ትፈልጊያለሽ? አሁን እማምላክ አትቆምልኝ አልኩሽ እኮ ለነፍሴ
ለምድር ሳይ ለነፍሴ አትቆም እና አይ እንትን ውስጥ አትግቢ ስብራቴን ነው የምልሽ እና የኔ ተሰብራ ከሆነ ይጠግናት መድኃኒዓለም ከሰው ይበልጣል። ሰው የሆነ ሳለኝ ከንሽን ሲያይ ይሄዳል እኮ ሰውም ይጠግንሻል፣ ግን ሁሌ አብሮሽ የሚኖረው እግዚአብሔር ብቻ ነው። ለዛ እኔ ከሰበርኳት ይጠግናት ከኔ ወስዶ ገባሽ አይደል? ህይወቴ ላይ የሚያማምሩ ነገሮች ካሉ እንኳን ከሰበርኳት የሚያማምሩ ነገሮችን እየነጠቀኝ ወስዶ ይጠግናት። እሷንም ግን እንደዚህ ስሜን አጥፍታ ድጋሚ ገንዘብ አገኛለሁ ብላም ሊሆን ይችላል፣ ላይሆንም ይችላል፣ አልፈርድም። ግን ከሆነ እኔንም ይጠግነኝ የእሷን ይስጠኝ። ከምንም በላይ ደግሞ በቃ እግዚአብሔር ክብሩን ይውሰድ። ቢያንስ መልስ ትስጥም ምንም አልሽ እንጂ አንቺ ኮሜንቶቹን ባይላ ልመጣውላ ይችላል። ሰው ነኝ እፈራለሁ አይደለ? ኮሜንት ላይ በቃ እግዚአብሔር ነው ራሴን እንዳጽናና ነው። እኔ ካንቺ ጋር ላይገናኝ ይችላል፣ ግን ለራሴ መልስ የሰጠሁት መድኃኒዓለም ነው ያልኩት። አይ እንደምታወራው እንዴ ደስ ነው ያለኝ ፖዝ አድርጌ ኮሜንቶቹን ደስ ነው ያለኝ ስል በክፋት አይደለም፣ ህመሜን ነው ያስታገሰኝ ማለት ትዕግስትንም ነው የሰጠኝ። እንዳልታ በዚህ በኩል ይሄ እንደሚፈጠር አውቆ በዛ በኩል ደግሞ እንዳልታመም ያደረገኝ አምላክ ስላለ የድንግል ማርያም ልጅ ከኔ ጋር ዋጋ ከፈልኩላት ብዬ ለእህቴችን ዋጋን አይደል ብዙ ዋጋ የከፈለልኝ ብዙ ውጭ ሁላ አድሬያለሁ። ከሜሮን ተጣለች ከብዙ ነገር የታደገኝ እግዚአብሔር ዛሬም በቃ ለኔ ይመስገንልኝ። እሱ ብቻ አይራቀኝ። የሷ መሄድ ለኔ ምንም ነው። ማውራትም እንደዛው ነው። እግዚአብሔር ሲጠይቀኝ ብቻ መልስ አልጣ። አንቺ ጠይቀሽኝ ልጣ ምንም ስሜ ይጥፋ፣ ግን ማምላክ ጠይቀኝ መልስ አልጣ። የኔም የሷም ወዳጆች እዛ በደብሯ ነው ያደግነው በጴጫ ማርያም እሷ ተመልስልኝ። ከዛ በፊት ግን ጴጫ ማርያም ሲል ቦንጋ ተዛለኝና ሙሉ የዛኔ ኢንተርቪውን እሷ መክራኝ ነው የተደረኩት። አላቅም ሜሮ ለኔ መርህ ናት። ስናወራ ሰው ሲያወራ እንዲህ ነው የምትቆነጥጠኝ። እሺ ልላት ብዬ አይ ምለው ጊዜ አለ ያውቃል ማንም ሰው ጸጉር ቤቱ ላይ ሄደን እንዴ ትለኛለች ማለት ነውና ብዙ ሰው ያያል እሷ ስለማታይ አይታይም ብላ ነውና ያኔ መተን አስታውሰሽ ከሆነ የጅማ ልጆች ነን ያለ ከውጭ ነው የመከረች ስጠይቃችሁ ጅማ የት ስላችሁ ወደ ቦንጋ ብላችሁ ግን የጅማ እንበል ስሙን ላንቀይር ብላኛለች። ስሙን እንደዚህ እና ብዙ ነገሮችን አሁን ነው ራሴን ያገኘሁት በሷ መንገድ ሌላ አስተማክራችሁ ያሻችሁ ነገር አለ በዚሁ አጋጣሚ ልጠይቅ? ሌላ ያዋሻ ነው እኔ እንጃ፣ ግን ብዙ ነገር የሷ ምክር ነው። እንዲ ያለሽ እንዲ እንላለን ሰው እንዲ ብዙ ነገር መክራኛለች። ያንስልሽ ያለፈ ነገር ነው ማስተካከል እኮ አልችለውም፣ ግን ከህይወቴ ስለወጣችልኝ ራሴን ነው ያወቅኩት። በሷ መንገድ ቤት ነገር ለሰው ጠላት ሊሆን ይችላል እንደሷ በሆን ማለት ነው። እና እግዚአብሔር ይመስገን ከህይወቴ እሷንም ላወጣት እግዚአብሔር አድርጊያት ከሆነ ይመልስልኝ። በቃ ዛሬ ነገ ሳይል ይቅጣኝ ቅጣቱን ያውርድብኝ። ግን እንደዚህ እሷም ሐዋሳ ነው የምትኖረው፣ ደህና ኑሮ ነው የምትኖረው። ምንም ኢንተርቪው ላይ የሚያመጣ ነገር የለም። የወሰዷት ሰዎች እኮ እንደነገርኩሽ እህል ምናምን የገዙ ሰዎች ናቸው። ብሩ እስኪያልቅ አቅፈዋት ኖረዋል አይደል? ብሩ ሲያልቅ ለምን ወደ ኢንተርቪው ይገፋታል? ማውራት ካለባት አብረውኝ ማዘርና ቅድም ያስታወሰችኝ እና አለ ሪካርዱ ላይ የዛችኛው ማናት የቤቲን እህት ምታስተምራት ሜሮን ነበረች። ላውራ ካልኩ እኔ አላቅም እናቴ ናት ያለችውና ስትከፍልም አንድ ቀን አንድ ሁለት ቀን አውቃለሁ። ከዛ በኋላ ምታስተምራት የነበረው እነሱ ናቸው። ከነሱ ጋር ነበረችና እውነታን ካወራች የነሱንም ጉድለት አውርታ እዚህ ጋር ያፊንም የማንንም ታወራ። እሷ ደግሞ ማንም ሰው ይበደላል፣ እሷ ብቻ አይደለች የምትበደለው። የግድ የተበደለ ያወራል፣ እንደውም የተበደለ ዝም ይላል። ምክንያቱም ሁሌ የተበደለ ሰው ጥያቄው ከፈጣሪ ነው፣ ከሰው ምንም ነው። እና እነዛንም ትበል አብራ የምትኖረው ሰው እስካሁን ለምን ቆየች? ከዛ ከነሱ ትታ እናቷ ጋር ነው ሄደችው። እናቷ ጋር ስትሄድ ሄዳው እንኳን አላመጣሁትም እኔ ነኝ ያመጣሁት። እንግዲህ ካንቺ ጋር የተያያዘውን ነው ምንድነው ተፈጠረ? እና ስልሽ ያጠፋችበትም ገንዘብ እነሱም ሊሆኑ ይችላሉ እያልኳቸው አይደለም። ግን ያኔ የት ነበሩ? ስንጣላ ለምን አያስታርቁ? ሳይከፋ ነገሩ ማለት ነው። እውነት አድርጌ ከሆነ ላንቺ ልክ እንደደወለችው አሉ ብዙ የሚደወልላቸው ሰዎች ማለት እንደዚህ አብሮን አይቶ አፊ እንደዚህ ና ብላ ለበኋላው ኧረ ሜሪ ስል ወይ አንቺ እና እሷ ትለያያላችሁ፣ እሷ እኮ እንዴ አንቺ ግን ደህና ናት ነው የሚለኝም ሰዎች አሉና በሳቱ ማስተካከል የሚችሉ ብዙ ሰዎች ነበሩ። እና ገፍታ ከመጣች ችግር የለው እኔም ገፍቼ መጥቻለሁ። በስድድብ አይደለም በስራት በመነጋገር ከሆነ ችግር የለው። እና መከራከርም ከሷ ጋር አልወድም። ለምን እንዳልኩሽ በጣም ትተማመናለች። አይኗን በቃ በጣም ምላስ ነው የሆነ ኃይል አለው የነገሯ እንትን ማለት ነው። ለዛ
አንድ ሁለት ተባብለን መጽሐፍ ቅዱስ መሟል ካለብን ችግር የለውም እንምላለን። ብዙ ታምረኛ ገዳሞች እሷ የምታውቀው እኔም አውቀዋል። እዛ ሄደን እንማማላለን ያደረኩት ነገር እውነት ከሆነ ማለት። ከዛ ባለፈ ግን ስሜን አታጣልሽ። በቃ እኔ የራሴን ህይወት እዚህ ጋር ህይወት ቢኖረኝስ አፊ ብዙ ነገር እኮ ነው መሲ የሚበላሸው ብዙ ነገር የእንትና ስም ብሎ ምን የገሌ አርቲስት ምን አስፈለገው? እዚህ ጋር እህቷ ነኝ አይደለ? በቃ እህቷ እንደዚህ ነው አውርታ የሆነውን ወይም የተፈጠረውን እስከ መረጃ ካላት እስከ መረጃ ነግራ ትሄድ። ካልሆነ ግን በጣም ነው የሚደብረው። ህሊና አለኝ የሚታመም ጭንቅላት አለኝና በየጊዜ እየመጣች የኔን ስም አጠልሽት አይደለም እሷ ከህዝብ ወይ ተወዳ ከህዝብ የሆነ ነገር መታገኘው። ዝም ብላ ብትመጣም እኮ የሚረዳ ህዝብ ነው አይደል? ዝም በእውነት መታሽ ብታጭ ይሻላል በውሸት መታሽ ከምታገኝ እና በእውነት መታ ያላትን ስሜት መማማል ካለብን እንማማላለን። ሁሉንም እግዚአብሔር ይስጥልኝ። ሁሉንም አመሰግናለሁ። አንቺን ደግሞ በጣም ነው እኔ ነኝ የደወልኩልሽ። ያ እሺ ብለሽኝ የምታውቂው ነገር የለም ግን ልክ የምታውቂው ነገር እንዳለ ነው አድርገን እንትን ምንልሽ ገባሽ? በቃ እሷን የምታውቀው ብሎም እኮ የሚፈርድብሽ ሰው ሊኖር ይችላል። አታውቂ እኔና እሷንም ወዲያ እንደውም እንትን ተባብለናል። አልደወልንልሽም በቂ ምስጋና እንኳን አልሰጣንሽም እና ግን መጣች ድጋሚ ሲቸግራት ሰው ሲቸግረው ብቻ አይደለም በቃ መሲናት የሆነ ጊዜ ላይ እንዲያደር አላልንሽም ነበርና እግዚአብሔር ያክብርልኝ። ብቻ ልብሽ የሚለውን አንቺም ተከታይ ልብሽ የሚለውን ሰው ልቡ የሚለው ትክክል ነው ብዬ ነው ማስበውና ልብሽ የሚለውን ተከታይ። በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር